የነጻነት የክብርና የፍትህ ጥሪ ለመላው የአማራ ህዝብና ለሰብአዊ መብት ተሟጋቾች በሙሉ በህዝባችን ላይ እየደረሰ ያለውን ተቆቃና ግፍ ዝም ብለን አንመለከትም። ዘረኛውና አምባገነኑ የብልጽግና አገዛዝ ስልጣኑን ለማራዘም የተነሰሰውን የቅጥፈት ምርጫ እንዲሁም በአማራ ወገናችን ላይ እያደረሰ ያለውን ግፍና ተቆቃ በአውሮፓ አደባባዮች ላይ በአንድነት ቆመን እናጋልጣለን። ቀጠሯችን ሜይ 11 2026 ሲሆን መገናኛ ቦታችንም በቤልጅየም ርዕሰ መዲና ብራስልስ በአውሮፓ ዩኒየን ማዕከል ይሆናል። በአውሮፓ የአማራ ማህበራት ህብረት አስተባባሪነት ከብራስልስ ከሌሎች ታላላቅ የአውሮፓ ከተሞች የህዝባችንን የፍትህ ጩኸት በተከታታይ ለዓለም እናስተጋባለን። ይህ ተራ ሰልፍ አይደለም። ይህ የህልውናና የአርበኝነት ቀን ነው። ሜይ 11 ሁላችንም በብራስልስ እንገናኝ። የትግል አጋርነትን በተግባር ያረጋግጣል። ድል ለፍትህ፣ ድል ለህዝባችን። ሞትን፣ ስደትን፣ ጦርነትን፣ ረሃብና መጎሳቆልን ደምሮና ባስቶ ለማስቀጠል የብልጽግና አገዛዝ ቀጠሮውን ለግንቦት 24 ቀን 2018 ዓመተ ምህረት አድርጓል። ሐቀኛም የህዝብ ተወዳዳሪ በሌለበት ለምርጫ ቀርቶም በህይወት ለመኖር እንኳን ፈተና በሆነበት ወጦ መግባት ውሎ ማደር እንደ ብርቅ በሚታይበት ሀገር የዲሞክራሲ መገለጫ የሆነው ምርጫ መደረጉ ህገወጥነትን፣ ጦርነትን፣ እስርና ጅምላ ግድያን የማስቀጠል ጉዞ መሆኑን ለዓለም ለማጋለጥ ታላቅ መድረክ የአማራ ማህበር በሲያትል በመጪው ሜይ 9 አዘጋጅቷል። ለአጃቢ ደጋፊዎቹ በተፎካካሪ ስም የምክር ቤት ወንበርና ስልጣን በማደል አካታች መንግስት ተመስርቷል የሚል ትርክት ለመፍጠር እየባዘነ ያለው አገዛዙ በምርጫ ሰበብ 5 ዓመት ሲያክል የበለጠ ጦርነት፣ የበለጠ ቀውስ፣ የበለጠ ፍጥጫን እያዋለደ ኢትዮጵያን እንደ ሱዳንና ኮንጎ የታጣቂዎች መፋለሚያ ሜዳ ለማድረግ እየሰራ መሆኑንም በጋራ ቆመን ለዓለም እናጋልጣለን። እናቶችን ሕክምና፣ ህፃናትን ትምህርት፣ ወጣቶችን መኖር፣ አዛውንቶችን ጸሎት የከለከለም የባህልና የትውልድ አምካኝ የፍቅርና የአንድነት ተውሳክ ጨካኝ ጸረ ህዝብ አረመኔ አገዛዝን ማውገዝ ህሊናን ከጸጸት ደዌ ነፃ የሚያደርግ ብቻ ሳይሆን ከህዝባችን ጎን ለመቆማችን ዋና ማረጋገጫ ነው። እናም ነፃነታችን እስኪረጋገጥ ታድመን በጋራ እንመክራለን። በአገሪቱም የተለያዩ አካባቢዎች መንግስት የሙሉ ጊዜ ስራው ከታጣቂዎች ጋር ውጊያ ያደረገ ለምርጫ ስራ ውስጥ መሆኑ ሁሉን አካታች አለመሆኑን እንሞግታለን። ዛሬም ቢሆን ትግራይ፣ ብዙሃኑ አማራ፣ ምዕራብ ኦሮሚያ፣ መተከል አካባቢ፣ ደቡብ ኢትዮጵያ፣ ምዕራባዊ አቅጣጫ በጦርነት ምክንያት ወደ ፓርላማ ወኪል በማያስገቡበት ሁኔታ የሚደረገው ምርጫ ወኪልን ሳይሆን ያገዛዙን እድሜ ከማራዘም የተለየ ነገር ይዞ አይመጣምና ተቃውሟችንን ለማሰማት በጋራም እንሰባሰባለን። ምርጫው ግዛታዊ አንድነትን፣ ብሔራዊ እኩልነትን፣ ሀገራዊ ወኪልን በጋራ ለመምረጥ የማያስችል መሆኑንና ሂደቱም ሆነ ውጤቱም የፖለቲካ ቁማር እንጂ ሌላ አለመሆኑን ድምጻችን በጋራ እናሰማለን። በመሆኑም በአገዛዙ ለታፈነው የኢትዮጵያ ሕዝብ ድምጽ ለማሰማት በመጪው ሜይ 9 በማርቲን ሉተር ኪንግ ጁኒየር ሜሞሪያል ፓርክ ከቀኑም 1 ሰዓት እስከ 6 ሰዓት ፒኤም ታላቅ የተቃውሞ ሰልፍ የአማራ ማህበር በሲያትል አዘጋጅቷል። በመሆኑም በሲያትልና አካባቢው የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በመድረኩ እንድትገኙና ለተጨቆነው ህዝባችን ድምጽ እንድትሆኑ ተጋብዛችኋል። የአማራ ማህበር በሲያትል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በኢትዮጵያና በሱዳን መሃል ያለው ውጥረት መባባሱ ተገለጸ። ሱዳን አምባሳደሯን ወደ ካርቱም ጠርታለች። ምናልባትም የአጸፋ እርምጃ ተወስዳለች ተብሎም ተሰግቷል። የአብይ አህመድ አገዛዝና የተባበሩት አረብ ኤሚሬትስ በካርቱሙ ጥቃት እጃቸው አለበት በሚል ክስ እያቀረበች ያለችው ሱዳን የአጸፋ እርምጃ የምትወስደው በምን መልኩ እንደሆነ ከወዲሁ የታወቀ ነገር የለም። ምናልባትም ድሮኖቹ ከባህር ዳር ተነስተው ካርቱምን የመቱበት ሁኔታ በመጥቀስ በባህር ዳር አውሮፕላን ማረፊያ ላይ
የካርቱም መንግስት የበቀል እርምጃ ሊወስድ ይችላል የሚለው ስጋት በአንዳንድ የምስራቅ አፍሪካን ፖለቲካ በሚከታተሉ ታዛቢዎች ዘንድ በስፋት እየተነሳ ይገኛል። የግብጽ መንግስትም ለካርቱም ድጋፉን ያሳየበትን መግለጫ አውጥቷል። ሁኔታውን በተመለከተ የአፍሪካ ህብረትና የመንግስታቱ ድርጅት ጣልቃ በመግባት ውጥረቱን እንዲያረግቡት ጥሪዎች እየቀረቡ ይገኛሉ። ህዝባዊ ወያኔ ሓርነት ትግራይ ከ5 ዓመት በፊት በተካሄደ ምርጫ የሰየመውን ምክር ቤት ዳግም ከጠራ በኋላ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሰየሙን ተከትሎ በትግራይና በፌዴራሉ መንግስት መሃል ያለው ፍጥጫ እየተካረረ መምጣቱ ተገልጿል። የትግራይ ጊዜያዊ አስተዳደር የባንክ ሂሳብ መዘጋቱም ታውቋል። የአብይ አህመድ አገዛዝ በ3 አቅጣጫዎች ወደ ትግራይ ሰራዊቱን እያስጠጋ እንዳለም ተመልክቷል። የአብይ አህመድ አገዛዝ የጦር ጀቶቹንም በመቀሌ ሰማይ ላይ ሲያንዣብቡ እንደነበሩ ነው ለማወቅ የተቻለው። ምናልባትም የአየር ጥቃት ለመፈጸም የአብይ አህመድ አገዛዝ እቅድ ሊኖረው ይችላል የሚል ግምት ተወስዷል። ተመልካቾቻችን በርካታ ጉዳዮች አሉ። እነዚህን ጉዳዮችና ሌሎችንም መረጃዎች በማከል ወደ እናንተ የምናደርሰውን የአንከር የመረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። ከገለታው ዘለቀ ጋር በመሆን መሳይ መኮንን አስተናግዳችኋለሁ። መልካም ቆይታ። ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንደምን አመሸ? እንዴት አመሸ? ደህና ነው ወይ? ዛሬ በርካታ ርዕሶች አሉ ጎላ ብለው የተነሱ የምስራቅ አፍሪካን ፖለቲካ ምናልባትም በቀጣዮቹ ቀናት ምን ሊመስል እንደሚችል ፍንጭ የሰጡ ናቸው ማለት ይቻላል። የአብይ አህመድ አገዛዝ በሀገር ውስጥ በጎረቤት ሀገራትም ከፍተኛ ፍጥጫ የገባባቸው ግጭቶች እየተከሰቱ ይገኛሉ። ቀደም ሲል ያነሳናቸው ከሱዳን ጋር የተፈጠረው ፍጥጫ፣ እንደዚሁም በትግራይ ያለው ወቅታዊ ሁኔታን በተመለከተ በስፋት የምንዳስሰው ጉዳይ ይሆናል። ከዚህ በተጨማሪም በድምፃዊ ቴዎድሮስ ካሳሁን የአብይ አህመድ አገዛዝ የገባበት ብሽቀትና ንዴት አሁንም የለቀቀው አይመስልም። ሰሞኑን ደግሞ የሐውልት ፖለቲካ ተጀምሯል። ከዚህ በተጨማሪ የነዳጁም ጉዳይ አለ። የአብይ አህመድ አገዛዝ በነዳጅ ምክንያት የመጣ ችግር የለም ካለ ከ2 ቀናት በኋላ በነዳጅ ዋጋ ላይ ከፍተኛ ጭማሪ ማድረጉን የተሰማው። ሌላው የምንመለከተው ርዕሰ ጉዳይ 98 ቢሊዮን ብር መዘረፉን በተመለከተ ሰሞኑን የፌዴራል ፖሊስ ባለስልጣናት በህዝብ ተወካዮች ምክር ቤት ቀርበው እንዲሁ ሪፖርት ማሰማታቸው ይታወሳል። ያንን ተከትሎ የፌዴራል ፖሊስ ማስተባበያ ሰጥቷል። በሪፖርተር ጋዜጣ የወጣው ዘገባ የተሳሳተ ነው በሚል ሪፖርተር ጋዜጣ ላይ ክስ እንደሚያቀርብ ነው ፌዴራል ፖሊስ ያስታወቀው። አስገራሚው ነገር የተዘረፈው 98 ቢሊዮን ብር ሳይሆን 78 ቢሊዮን ብር ነው በሚል የብር ማስተካከያ ተደረገ እንጂ ስለ ሙስናው ጉዳይ ያስተባበለው ነገር የለም። አስገራሚ ነው። ለማንኛውም ይህንንም ጉዳይ እንመለከታለን። ገለታው፣ ከኢትዮጵያና ሱዳን ወቅታዊ ፍጥጫ እንነሳ። በጣም ከባድ ነገሮች እየመጡ ነው በኢትዮጵያ ላይ። ምናልባትም በሚቀጥሉት ቀናት የሱዳን መንግስት የሚወስደው የአጸፋ እርምጃ ነገሮችን ሊቀይሩ ይችላሉ ተብሎ ነው እየተጠበቀ የሚገኘው። የኢትዮጵያ መንግስትና የተባበሩት አረብ ኤሚሬትስ ከጀርባ ይገኙበታል የተባለው የድሮን ጥቃት በካርቱም አውሮፕላን ማረፊያ ላይ ከፍተኛ ጉዳት ማድረሱ ነው የተገለጸው። እነዚህ ድሮኖች የተነሱት ደግሞ ከባህር ዳር አውሮፕላን ማረፊያ እንደሆነ ነው የሱዳን መንግስት ያሳወቀው። ስለዚህ የበቀል እርምጃው በየትኛው የኢትዮጵያ ክፍል ላይ ሊፈጸም እንደሚችል በእርግጥ የሱዳን መንግስት እስካሁን አላሳወቀም። የአጸፋ እርምጃ ግን እንደሚወስድ አረጋግጧል። አምባሳደሩን ጠርቷል። ነገሮች እየተካረሩ እንዳለ ነው የሚሰማው። ገለታው፣ ምን ማለት ይቻላል? አብይ አህመድ እንግዲህ የሀገር ውስጡ አልበቃ ብሎ ከጎረቤት ሀገር ጋር ኢትዮጵያን ጦርነት ላይ ጥዷታል። በነገራችን ላይ ባለፈውም የየል ዩኒቨርሲቲ በአሜሪካ የሚገኘው ያወጣውን ሪፖርት የምናስታውሰው ነው። የአብይ አህመድ አገዛዝ በሱዳን የእርስ በርስ ጦርነት ውስጥ እጁን ማስገባቱን ይፋ አድርጓል። የጦር ማዘዣ ወይም ደግሞ የጦር ማሰልጠኛና ካምፕ ለአማጺው ቡድን በአሶሳ ውስጥ መስጠቱን በተመለከተ የተለያዩ ሪፖርቶችም ሲወጡ እንደነበረ የሚታወስ ነው። በነገራችን ላይ የአብይ አህመድ አገዛዝ ምላሽ ሰጥቷል። መሰረተ ቢስ ውንጀላ ሲል ነው የሱዳን መንግስትን ክስ ያጣጣለው። ከዚህ በተጨማሪ የሱዳንን መንግስት ከሷል። በሱዳን መንግስት የሚደገፉ ጸረ ሰላም ኃይሎች ብሎ የሚጠራቸውን በማስጠጋትና በማሰልጠን የኢትዮጵያን ሰላም እየነሳች ትገኛለች ሲል ነው የአብይ አህመድ የውጭ ጉዳይ ሚኒስትር ያወጣው ምላሽ የሚያሳየው።
ምን ማለት ይቻላል? ገለታው ነገሮች እየተካረሩ ናቸው። በዚህ ጉዳይ ላይ ውይይት ስናደርግ የሚያዳምጡን የሚመለከቱን ሰዎች ሁሉ ዋናው ጉዳያችን የኢትዮጵያ ናሽናል ኢንተረስት የሚባለው ወይም ደህንነት ሴኩሪቲ ጉዳይ መሆኑን ማስረዳት ጥሩ ነው መሳይ። ዋናው ጉዳያችን የኢትዮጵያ ብሔራዊ ደህንነቷ ነው። የደህንነቷ ጉዳይ በጎረቤት አካባቢ እንቅስቃሴዎች ሲኖሩ በዛ አልፎ ደግሞ የኢትዮጵያን ድንበር ጥሶ መጥቶ ደግሞ አንዳንድ እንቅስቃሴዎች ሲኖሩ የሀገራችን የህዝባችን ደህንነት ስለሚያሳስበን ነው። ከዚህ በፊት የየል ዩኒቨርሲቲን ያንን ሪፖርት በዛ ላይ ስንነጋገር አንዴ ያነሳነው ነገር ነበር መሳይ፣ አንተም እኔም ያነሳነው ነገር ነበር። እንደውም እዚህ ኢትዮጵያ ድንበር ውስጥ ጥሶ የተቀመጠ ካምፕ አለ እንዳለም ሳተላይት መረጃ ያሳያል። እና የነጻነት ታጋዮች ያንን መደምሰስ አለባቸው። ኢትዮጵያ ፋኖን ጨምሮ ሌሎች ኃይሎች ተባብራችሁ ይሄንን በመደምሰስ በምስራቅ አፍሪካ ላይ ኢትዮጵያ እዚህ ውስጥ ጣልቃ እንደማትገባ እንዲህ አይነት ብጥብጥ ውስጥ ጣልቃ እንደማትገባ በማሳየት ያንን የድሮ ቁመናችን የኢትዮጵያን ክብደት ሪጅኑ ማሳየት አለብን የሚል ነገር አንስተን ነበር አስታውሳለሁ። እና አሁንም ቢሆን ብዙ ምልክቶች ከዚህ በፊት ነበሩ። አንዳንድ ምልክቶች ነበሩ። ይሄ ሰውዬ ብቻውን አይደለም የሚታማው፣ የሆነ አንጠልጥሎት የሚሄድ ሰው አለ። ያም መካከለኛው ምስራቅ ላይ ያለችው ዩናይትድ አረብ ኤምሬት ናት። በገባችበት አብሮ የሚገባ ሰው ሆኖ ነው የሚገኘው። ስለዚህ እኛ መረጃው የለንም፣ የምናውቀው ነገር የለም። ግን እንዲህ አይነት ፐርሰፕሽን ተፈጥሯል። እንዲህ አይነት ክስ ውስጥ ገብተናል። ኢትዮጵያ እንዲህ ተከሳ የማታውቅ ሀገር ናት። ከሌላ ሀገር ጋር አድማ የአንድን አፍሪካ ሀገር አጠነቃች የምትባልባት ሀገር አልነበረች። ለአፍሪካውያን ነጻነት የምታገል ሀገር ነበረች። እዚህ አይነት ጽሁፍ ተጽፎብን አያውቅም። እንደዚህ አይነት ታሪክ ተዘግቦብን አያውቅም። እና ክሱ መነሳቱ በራሱ ለኢትዮጵያውያን በሙሉ በእውነት ስሜት የሚጎዳ ነው በምስራቅ አፍሪካ ላይ። ከዛ ባሻገር ግን ይሄ ጉዳይ እንግዲህ እየተካረረ ሲመጣ ምናልባትም የአየር ክልል ችግር ሊገጥመን ይችላል። የበረራ ችግር መሳይ ሪጅኑ በአጠቃላይ ፖለቲካው እየተቀየረ ነው ያለው። አሁን የዚህ የቀይ ባህር ጉዳይ በነገራችን ላይ ዛሬ ዩናይትድ ስቴትስ አሜሪካ ከዚህ በፊት ኤርትራ ላይ የጣለችው ማዕቀብ እንደነበረ የታወቀ ነው መሳይ፣ እና እንደምታነሳ ነው የተዘገበው። ዛሬ ሮይተርስ የዘገበው ምንድነው? አንዳንድ መረጃዎችን አግኝቻለሁኝ። ኤርትራ ላይ ዩናይትድ ስቴትስ የጣለችውን ማዕቀብ ልታነሳ ነው የሚል ዘገባ ሮይተርስ ዘግቧል። ይሄ ምንድነው የሚያሳየው? ዩናይትድ ስቴትስ በቀይ ባህር አካባቢ ያላትን ተጽዕኖ ለማስፋት ከኤርትራ ጋር ያላትን ግንኙነት ማስተካከል ፈልጋለች እና ምን ያህል ችግር እንዳለ በአካባቢው በተለይ ከኢራን ጋር ያለው ጦርነትንም ተከትሎ የዚህ መካከለኛው ምስራቅ ፍትኪያ ምስራቅ ሆርን ኦፍ አፍሪካ ላይ ይህችንም ሀገር እየሳበ ጓድ ያስፈልጋት ነው ያለው። እስራኤልም እንደምናውቀው ለሶማሌላንድ እውቅና የሰጠችበት ዋናው ምክንያት በዛ አካባቢ ተጽዕኖ ለመፍጠር እዛ አካባቢ ለመሸግ ነው። ስለዚህ በአካባቢው እንዲህ አይነት እንቅስቃሴዎች ባሉበት ሰዓት እንግዲህ ከዚህ ከዩናይትድ አረብ ኤምሬት ጋር አብይ የጠበቀ ግንኙነት አለውና ምናልባትም ይሄ ነገር በኢትዮጵያ በዚህ ሰውዬ በኢትዮጵያ አልለውም ምን መሳይ በሆነ በዚህ ሰውዬ ይሄ ጥቃት ተፈጽሞ ከሆነ በጎረቤት ሀገር ላይ ሁላችን ልናፍር ቢገባው ነው። ኢትዮጵያ ብሔራዊ ጥቅም ተነካ ምንለው ይሄ ነው። ስለዚህ ሁኔታው እየተጣራ መሄዱ አይቀርም። ለጊዜው ግን ንግድ ይስተጓጎላል ማለት ነው። የኢትዮጵያ አየር መንገድ ምክል ሊገጥመው ይችላል። ከዚህ በኋላ የሴፍቲ ችግር ቢያንስ ይገጥመዋል። የሴፍቲ ችግር የዚህ የሲቪል በረራ ስለሆነ በዛ አካባቢ በሰላም ይሄዳል ወይ አልሄድም ወይ የሚለው ነገር በራሱ ብዙ በረራዎች ያደርጋል የኢትዮጵያ አየር መንገድ። አንድ ትልቅ ችግር ነው። ብዙ ንግዶች አሉ። ይገርማል ከሱዳን ጋራ ባለፈው ሳወራ የዚህ የእንጨት ንግድ ብዙ ነው የምናስገባው። ትንሽ እንጨት ምንድነው የባህር ዛፍ ግንድ የምንሸጠው ለሱዳን ብቻ ነው። እሷ ለዚህ ለመብራት ተከላ የምትገዛን እሷ ብቻ ናት። እና የተወሰኑ ንግዶችም ይስተጓጎላሉ ማለት ነው። እና ዙሪያውን እንግዲህ ከኤርትራ ተጋጭተን፣ ከሱዳን ተጋጭተን፣ ከሶማሌ ተጋጭተን፣ በውስጥ ደግሞ ከህወሓት ከትግራይ ተጋጭቶ ይሄ መንግስት ከአማራ ተጋጭቶ ምን አይነት ጉድ ነው ያለው እዚህ ውስጥ? ምን አይነት ሰው ነው እዚህ ምድር ላይ ያለው? ገለታው እውነት በጣም አሳሳቢ ነገር ነው። ምን አይነት ጉድ ነው ቤተ መንግስት የተቀመጠው የሚያስብል ነው። እንግዲህ ከትግራዩ ጦርነት ወዲህ ያሉትን እንመልከት። ወደ ሱዳኑ ጉዳይ በደንብ እንመጣለን። የአብይ አህመድ አገዛዝ
ከ2013 እንደ ኢትዮጵያ አቆጣጠር በፊት የነበረውን የአብይ አህመድ አገዛዝ ቁመና ተመልከትና ከ2013 በኋላ አብይ አህመድ ያጣቸውን በኪሳራ በዜሮ ድምር የወጣቸውን የተለያዩ ክስተቶችን እስቲ እናንሳቸው። ከ2013 በኋላ ህወሓትን አጥቷል፣ የኤርትራ መንግስትን አጥቷል፣ የአማራ ከጎኑ የቆሙ የተለያዩ የአማራ ኃይሎችን አጥቷል፣ የሶማሊያ መንግስትን አጥቷል፣ የሶማሌላንድን መንግስት አጥቷል፣ ቀደም ሲል እንዳለው ኤርትራንም አጥቷል፣ ሱዳንን አጥቷል፣ የቱርክ መንግስትን አጥቷል። ግብጽም ከላይ ማዶ መጣ አጠገባችን አፍንጫችን ስር እንድትመጣ ሆናለች። ከጅቡቲ ተጣልቷል። ምንድነው የቀረው? አብይ አህመድ አንዲት ሀገር የተባበሩት አረብ ኤሚሬትስን ታቅፎ ቀርቷል። ሁሉ ነገር በኪሳራ ነው። አሁን ደግሞ ቀደም ሲልም አንተ እንደተናገርከው ባለፈውም እንደተገለጸው የአሜሪካ መንግስት አጋርነቱን ከኤርትራ ጋር ሊያደርግ የመጨረሻውን ውሳኔ ወስኖ ከኤርትራ ላይ ማዕቀቡን ሊያነሳ ሂደት ላይ ነው ያለው። ይህንን ድምር ውጤት አጠቃላይ ሂሳቡን ስትሰራ አብይ አህመድ ከማን ጋር ነው ያለው? ኢትዮጵያንም ከጎረቤት ሀገራት ጋር በስፋት ሊታይ የሚችል የግጭት አድማሱን ነው አስፍቶ በአሁኑ ሰዓት ኢትዮጵያን ከፍተኛ የብሔራዊ ደህንነት ስጋት ውስጥ የከተታት። ወደ ሱዳኑ ጉዳይ እንመለስ። ከዚህ በፊት ሮይተርስ አውጥቷታል በዘገባ በቤንሻንጉል ጉሙዝ ክልል በአሶሳ አቅራቢያ ለሱዳን አማጽያን ቡድን አርኤስኤፍ ለፓራ ሚሊቴሪው የጦር ሰፈር ሰጥቷል የሚል ዘገባ ከወጣ በኋላ የሮይተርስን ዘጋቢዎች ከአዲስ አበባ አባሯል አብይ አህመድ። ከዛን ወዲያ የአሜሪካው ታዋቂው ዩኒቨርሲቲ የል ዩኒቨርሲቲ ባስጠናው ጥናት መሰረት በዚሁ በተጠቀሰው ቦታ ላይ የሱዳን አማጽያን የጦር ሰፈር እንዳላቸው ከዛ እየተነሱ በሱዳን ግዛት ውስጥ ጥቃት እንደሚፈጽሙ ተገልጿል። በተለያዩ የመረጃ ምንጮችም የኢትዮጵያ አየር መንገድ የተሳተፈበት የቻድ ወታደሮች የማመላለስ ተግባር ውስጥ አብይ አህመድ ገብቶበታል። በአጠቃላይ ምንም ማስተባበል በማይችልበት ሁኔታ የሱዳን ጦርነት ውስጥ እጁን አስገብቷል። አሁን ደግሞ ከባህር ዳር የተነሱ ድሮኖች የካርቱምን አውሮፕላን ማረፊያ ማጥቃታቸው ታውቋል። ይህንን የሱዳን መንግስት በእርግጠኝነት እየተናገሩ ነው። ብዙ የሳተላይትና ሌሎች የደህንነት መረጃዎች እንዳላቸው ነው የተናገሩት። ይሄ ነገር ወዴት ሊያመራ ይችላል? ምናልባት ሱዳን በአጸፋ ከባህር ዳር ነው የተነሱትና ባህር ዳር አውሮፕላን ማረፊያ ላይ ጥቃት ሰነዝራለሁ ብሎ የሱዳን መንግስት እርምጃ ቢወስድ ለአብይ አህመድ አገዛዝ ሰርግና ምላሽ ነው። እውነት ለመናገር ገለጣው በአማራ ክልል ያለው ሁኔታ አቅጣጫውን ይቀይራል። የኢትዮጵያ ህዝብም በሱዳን መንግስት ላይ ቁጣውን ይገልጻል። በጦርነት በተለያዩ መልኩ ያጣውትን ድጋፍ በዚያ አማካኝነት ህዝብን ከጎን ያሰልፋለሁ፣ የፋኖንም ግስጋሴ እገተዋለሁ፣ አስቆመዋለሁ ብሎ አብይ አህመድ በዛ ደረጃም ሊያስብ ይችላል። ስለዚህ የሱዳን እርምጃ ሁሉን ነገር ይወስነዋል። ምናልባት ሱዳኖች ነገሩን በደንብ ተረድተው ኢትዮጵያ ውስጥ ያለውን ቁማር አብይ አህመድ የሚጫወተውን ቁማር ተረድተው የሚወስዱት እርምጃ በቀጥታ ከባህር ዳር ጋር የተያዘ እንደማይሆን ተስፋ ይደረጋል። ግን ምንም አይነት እምነት የለም። ከዚህ በኋላ የሚሆነውን ነገር የሱዳን መንግስት የሚወስነው እንጂ በሌሎች ኃይሎች እጅ ላይ የሚገኝ አይደለም። ገለጣው ልክ ነህ። እንደዚህ ነው የሚያስበው አብይ አህመድ። ማስተሳሰቡን የኢትዮጵያ ህዝብ የበላው ይመስለኛል በደንብ። አንድ ጊዜ አንድ ሰው አስተሳሰብ ብዙ ጊዜ የሚያደርገው ነገር ይበላል ይባል የለም ሐሳቡ እና ይሄን ነው የሚያስበው ሰውየው። አሁን በተለይ ከሱዳን የተነሳ አንድ ድሮን መጥቶ አማራ ክልል ላይ ባህር ዳር ላይ አንድ ጥቃት ቢያደርስ ይሄ ለሱ ትልቅ የውስጥ ኪሳራ መደበቂያ ይሆነኛል የሚል ስሌት ያለው ሰው ነው። በቃ በእንደዚህ አይነት ኪሳራዎች ሌላን አንድ ኪሳራ ደብቃለሁ የሚል አስተሳሰብ ያለው ሰው ነው። ስለዚህ ይሄንን ነቅቶ ኢትዮጵያን መጠበቅ ያስፈልጋል። ባለፈው ያልነው በሪጅን ደረጃም ኢትዮጵያ በተለይ ተቃዋሚው የታጠቁ ኃይሎችም በሪጅን ደረጃ መልእክት ማስተላለፍ፣ የፖለቲካ መግለጫዎችን ማውጣት፣ ህዝባቸውን መጠበቅ እና ይህንን ቁማር መረዳት በአጠቃላይ ያስፈልገናል የሚል ነገር ነው ማስተላለፍ የምንችለው። ግን ሰውየው በቀጥታ ይሄ ነው አስተሳሰቡ። በቃ ይሄ ሰርግና ምላሽ ነው ያልከው። ምክንያቱም በቃ ዜናው ሁሉ ይሄ ይሆናል። ኢትዮጵያ ደግሞ አንድ ድሮን ተኮሰች፣ ወደ ሱዳን ተኮሰች ይባላል። ብቅልና በቴሌቪዥን ጥንት አባቶቻችን አድዋ የዘመቱ እኛም በዚህ ዘመን ድንበር ለመጠበቅ ድንበር እኮ ገብተው እኮ ወርቅ ይቆፍራሉ እኮ በዚህ በቤንሻንጉል ምናምን ድንኳን ተክለው ሲዘርፉ ነው የኖሩት ሱዳኖች እንኳን አቅም አግኝተው በየቦታውና እንደዚህ አይነት ነገሮች ለፖለቲካዬ ለጊዜው የውስጥ ችግር ይጠቅመኛል ብሎ ስለሚያስብ ኢትዮጵያን ነቅተን ይሄንን መጠበቅ ያስፈልገናል። ነገር ግን ትልቁ ነገር ተመልከቱ፣ የሪጅኑ ጉዳይ በዚህ በታመሰበት ጊዜ የውስጥ ጉዳይ በአጠቃላይ ስናይ
እንደው የኢትዮጵያ ችግር የሚፈታው የፖለቲካ ለውጥ መጥቶ ካልሆነ በስተቀር ሌላ ምን ተአምር በምድር ላይ ሊፈታው ይችላል? ይህ ሰውዬ ዞር ብሎ በአዲስ መልክ በአዲስ ፊት በቀጣናውም ላይ ለውጥ የሚያሳይ መሪ ካልመጣ በኢትዮጵያም ላይ ለውጥ የሚያሳይ መሪ ካልመጣ እኮ የውስጥ ችግር የሚሆን የሪጅኑ ችግር እኮ ይፈታ አይደለም። ስለዚህ እኮ ነው መራራ ትግል መታገል አለብን። አብይ አህመድ መሄድ አለበት እንድንል የሚያደርገን የሚያስገድደን ነገር የሁሉ ኪሳራ ነው። የገባንበት ቀላል የሚባል ኪሳራ አይደለም። እውነት ለመናገር ገለታው ይሄ ነገር በአስቸኳይ ቶሎ ይህንን ሰውዬ ካልተሸኘ በስተቀረ ኢትዮጵያ በዘላቂነት ከፍተኛ የሆነ የጸጥታ ችግር፣ የኢኮኖሚ ችግር፣ ብዙ ችግሮች ተደራርበው የሚመጡ ለመሆኑ ምንም ጥርጥር የለውም። እንግዲህ የሱዳኑ ጉዳይ በተመለከተ ማስተባበያ የሰጠው የውጭ ጉዳይ ሚኒስትር አብይ አህመድ ማለት ነው። ይልቅስ የሱዳን መንግስት ነው አማጽያንን የኢትዮጵያን ሰላም የሚያደፈርሱ ኃይሎችን ያስጠጋው የሚል ክስ አቅርቧልና ይሄ በእርግጥ የሱዳን ወቅታዊ ሁኔታ የሚታወቅ ነው። የእርስ በርስ ጦርነት ውስጥ ያለ ሀገር ነው። በዚህ የእርስ በርስ ጦርነት ውስጥ ማንም ኃይል ሊገባ ይችላል። ሱዳን አልደገፈም ደግፏል የሚል እኛ ሂሳብ ማወራረድ ውስጥ አይደለም። ከዛ ይልቅ ግን ይሄ አይነት ጉዳይ ውስጥ በቀጥታ እጁን ያስገባ መሆኑን ዓለም አቀፍ ሪፖርቶች፣ የዓለም አቀፍ ዩኒቨርሲቲዎች ጥናትም እያረጋገጠ እኔ አልገባውም ግን እናንተ እያደረጋችሁ ያላችሁት ነው በሚል ክስ ተጠያቂ ለማድረግ የሄደበት ርቀት አገዛዙ አሁንም ወንጀሎችን እየደበቀ ኢትዮጵያን ለከፍተኛ አደጋ ለመዳረግ ምንም አይነት ማመንታት የሌለበት እንደሆነ ነው የምንረዳውና በነገራችን ላይ የሱዳን መንግስት ከዚህ በፊትም ጥቃት ሰንዝሯል። በኢትዮጵያ ግዛት ውስጥ ገብቶ ጥቃት መሰንዘሩ ይታወቃል። ቤንሻንጉል ጉሙዝ አካባቢ እንደዚሁ የተለያዩ መንደሮች በሱዳን መንግስት ጥቃት እንደተሰነዘረባቸው በቪዲዮ ጭምር የወጡ መረጃዎች የሚያመለክቱት ይሆናል። በቀጣይ ግን አድማሱን አስፍቶ ቀጠናውን ወደ ለየለት ቀውስ ውስጥ ሊከት ይችላል የሚለው ስጋት በብዙዎች ዘንድ እየተነሳ ነው። እንግዲህ የአፍሪካ ህብረትና የመንግስታቱ ድርጅት እና አሜሪካን ጨምሮ ምዕራባውያን መንግስታት በጉዳዩ ዙሪያ የሚሉት ካለ የምንሰማ ይሆናል። ወደ ትግራይ ጉዳይ እንግባ። የምትጨምረው ነገር ከሌለ ገለታው። በዚህ ላይ ምንድነው እንግዲህ ሁላችን ተባብረን ኢትዮጵያውያን ከሶማሌላንድ እጅን አውጣ አንተ ሰው፣ ከሶማሊያ ውስጥ እጅን አውጣ፣ ኤርትራ ውስጥ ጦርነት የለም ባክረ አሁን ደግሞ ረገብ አለ ያዛ የቀይ ባህር እንትን አንድ ሰሞን መከራ ሲያሳየን ነበር እኮ መከራቸው ኢትዮጵያውያንን ሙሉ ሲያሰጋ ነበር። እጅን አውጣ እጅን ሰብስብ አንተ ሰው ጦርነት ነው። ወደ ሱዳን ሲሄድ እጅን ሰብስብ እንደው ከስንቱ ነው የምንታገለው? በሪጅኑ ላይ እኮ እንደዚህ ሆነን እኮ አናውቅም። ምንም እኮ ጓደኛ የለንም። አሁን ምንም ጓደኛ የለም። ጅቡቲ ጋር እንኳን ደህና እኮ አይደለንም። በጣም የሚያሳዝነው ነገር ብዙ የምናስወጣባት የምናስገባባት ሀገር እንኳን በቃ ባሽሙርም በምንም ሚዛናለች። በጣም የናቀችው መንግስት ነው በኢትዮጵያ ታሪክ ውስጥ። ጅቡቲ በዚህ ደረጃ የናቀችው መሪ ኢትዮጵያ ውስጥ የለም። የመጡትን መሪዎች የምታከብር ነበረች ጅቡቲ። እና በቃ አሁንማ እንደዚህ አንድ ብቻቂ ወረቀት ታወጣ መግለጫ ታወጣና እንደዚህ ብየው ነበር አልወስድም አለ አኩርፎ እምቢ አለኝ እንደ ልጅ እያለች ለዓለም አቀፍ ኮሚኒቲ ሁሉ መግለጫ ትሰጣለች ጅቡቲ። እና በዚህ ደረጃ ተዋርደናል። ስለዚህ ይሄንን ሰው ቅድም ያልከው ነገር ነው ገደል ለማድረጉ ላይ እንተባበር ኢትዮጵያውያን። ገለታ ወደ ትግራይ ጉዳይ እንምጣ። በጣም አስገራሚ አስደናቂ በምን ሁኔታ ሊገለጽ የሚችል እንደሆነ የማይታወቅ ክስተቶች ናቸው በትግራይ ምድር እየተከናወኑ የሚገኙት። እንግዲህ ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት ሆነው መመረጣቸውን ከ5 ዓመት በፊት ህገወጥ በተባለ ምርጫ የተሰየመው የትግራይ ክልል ምክር ቤት ውሳኔ አስተላልፏል። ዶክተር ደብረጽዮንን ሰይመዋል። አፈጉባኤ፣ ምክትል አፈጉባኤ፣ ሌሎች ሹመቶችንም እንደዚሁ መስጠቱን ነው እየሰማ ነው። የፕሪቶሪያው ስምምነት ሙሉ በሙሉ መፍረሱን እስከዛሬ እንዲሁ ለአፍ ያህል ሊጠሩት ነበረ። ከዚህ በኋላ ግን ምክር ቤቱ ከተሰየመ በኋላና ያ ከ5 ዓመት በፊት የነበረው ሁኔታ ተመልሶ በትግራይ መተከሉን ተከትሎ የፕሪቶሪያው ስምምነት ሙሉ በሙሉ ውድቅ መደረጉን ከጥቅም ውጭ መውጣቱን ማረጋገጥ ነው የተቻለው። እንዴት እያየ ነው ክስተቱን ገለታው? በጣም አስደናቂ ነው። እንግዲህ የትግራይ ክልል ሙሉ በሙሉ ከፌዴራል መንግስቱ ጋር ከተፋታ ቆይቷል። አብይ አህመድ በየዓመቱ በፕሪቶሪያ ስምምነት እየተባለ ለጊዜያዊ አስተዳደሩ ፕሬዝዳንት እየሰየመ የመጣበት ሂደት አሁን የመጨረሻው ተቋርጧል፣ ወይም ደግሞ ሙሉ በሙሉ ፍቺ ተፈጽሟል ማለት የሚቻልበት ሁኔታ ነው የተካሄደው። በቅርቡ ነው ሌተናል ጀነራል ታደሰ ወረደ አዲስ አበባ ሄደው ከአብይ አህመድ የ1 ዓመት የስልጣን እድሜ ማራዘሚያ ደብዳቤ ይዘው የተመለሱት። ህወሓት አልቀበልም አለ፣ ጊዜ ገደብ ሰጠ። በመጨረሻም ከ5 ዓመት በፊት የተሰየመው ምክር ቤት ዳግም ጠርቶ ጉባኤ አካሂዶ ዶክተር ደብረጽዮንን
ፕሬዝዳንት አድርጎ የሰየመው። ያንን ተከትሎ ብዙ ክስተቶችን እያየን ነው። የጊዜያዊ አስተዳደሩ የባንክ ሂሳብ መዘጋቱ ታውቋል። በትግራይ ሰማይ ላይ የአብይ አህመድ ጀቶች እያንዣበቡ ነው። እንደዚሁም በሶስት አቅጣጫዎች በአፋር በኩል በደባርቅ በኩል እንደዚሁም በሰቆጣ በርገሌ በኩል የአብይ አህመድ ሰራዊት ወደ ትግራይ እየተጠጋ እንዳለ ነው እየሰማ ነው። ችግሩን ለመፍታት በጦርነት አብይ አህመድ እንደ አማራጭ ይጠቀማል። የብዙዎች አስተያየት ከዚህ ጋር የሚገናኝ አይደለም። አብይ አህመድ ጦርነት ለማካሄድ የሚያስችል አቅምም ቁመናም እንደሌለው እየተገለጸ ነው ያለው። ለማንኛውም እንዴት ሂደቱን ተከታተልከው? ሁለቱም ለትግራይ ህዝብ አይበጁም የሚለው አስተያየት ጎልቶ ይሰማል። እና ታዲያ ሁለቱም ካልበጁ ለትግራይ ህዝብ ማን ነው የሚበጀው የሚለው ጥያቄም እንደዚሁ አብሮ እየመጣ ነው። የሀገራችን ነገር መቼም በጣም ቅጣም ባሩ የጠፋበት ዘመን ነው። የምክክር ኮሚሽኑ ከሁለት ቀን በፊት ይመስለኛል እንደዚህ ከትግራይ ተወላጆች ጋር አዲስ አበባ ላይ ምክክር አድርጎ ጨርሶ ነበር ጉዳዩን። እንግዲህ እዚህ ደግሞ ትግራይ ውስጥ የሚሆነው ነገር ሌላ ነውና የኢትዮጵያ ነገር በአጠቃላይ በዚህ ምክክር የመፍታቱ ነገር ምን ያህል እንደከሸፈ ያሳያል። የአብይ አህመድ ፖለቲካ ሶሉሽን የምንለው ነገር ምንም ትግራይ ላይ ትንሽ በጣም የሰነፈ እንደሆነ ትንሽ ተጽዕኖ እንደሌለው የሚያሳይ ነው። አሁን የደረሰበት የትግራይ ፖለቲካውን የደረሰበት ደረጃ ስናይ በአጠቃላይ ያንን ክልል ለብቻው ነጥለን ስናየው በአብይ አህመድ በኩል ያለ በፌደራል መንግስት በኩል ያለ የፖለቲካ አሸናፊነት ሊገዛው ያልቻለው ክልል ነው እና ይሄ በጣም አስገራሚ ነገር ነው። ሂደቶቹ ግን ብዙ ስጋቶች ደቅነዋል። መቼም እንዳንድ ኢትዮጵያዊ ሁላችንም እንከታተላለን፣ የሀገራችን ጉዳይ ነውና ብዙ ነገር ነው የተደበላልቆ አንድ ላይ የሚመጣው ትግራይ ውስጥ። የዚህ ህወሓት ሐሳቡ ራሱ ደግሞ ያስገርማል። በአንድ በኩል ስታየው 5 ዓመት ምርጫ የሚካሄደው ለ5 ዓመት ነው። መቼም እንግዲህ ይሄ ቀላል ተጠይቅ ነው፣ ቀላል ሎጂክ ነው። እና 5 ዓመት ሲያልፍ ኤክስፓየር አደረገ ማለት ነው። አዲስ ምርጫ ነው የምታደርገው እንጂ 5 ዓመት በፊት የተመረጠ ምክር ቤት ቀልብሽ ያመጣለው የሚለው አስተሳሰቡ ነው ማለት ነው። ግማሹ ተሰዷል፣ ግማሹ ፖለቲካውን ጨርሶ የማይፈልግ ነው የሚሆነው፣ ግማሹ ወደ ታደሰ ሄዷል ይሆናል። ዝብርቅርቅ ያለ ነገር ነው የሚሆነው እና ያንን ሁሉ ዝም ብለው ሰብስበው ባለፈው ምርጫ ስም እንግዲህ ምክር ቤት መልሰናል የሚለው ነገር ምንድነው የሚያሳየው ነው? መነሻው እኮ ነው። አሁን ይሄ ጉዳይ አንድ የፖለቲካ ታድሶ የለውም በእነሱ ቋንቋ። እነሱ ይሄ ታድሶ የሚሉት ነገር ነበራቸውና ታድሶ ነገር እንግዲህ ከብዙ ነገር ከሚሊዮኖች እልቂት በኋላ ከብዙ የስትራቴጂ ችግር ገጥሞኝ ነው ብሎ ነው ህወሓት ሪፖርት ያደረገው። ያ ሁሉ ኪሳራ ከመጣ በኋላ አጥፍቻለሁ፣ ስትራቴጂ ትክክል አልነበረም ያለ ፓርቲ ነውና ተሽሮ ሽረት ያመጣው የተማረ ፓርቲ መቼም እንደዚህ ያስባሉ። እንደዚህ የሞተን ነገር አንጥቶ እንደገና አቋቁማለሁ ይላሉ። ለዛ ህዝብ የሚያስብ በትግራይ ህዝብ የሚያስብ አዲስ ነገር ምረጥ፣ አዲስ ምክር ቤት ይቋቋም ብሎ ነው ግፊት ማድረግ ያለበት ወይስ ያንን ነው የሚያደርገው የሚለው ነገር ስታነሳው ይሄ ነው የሚያሳስበው ይመስላል። አሁን የዚህ የህወሓት ጉዳይ ጥፋተኛ ነው ፌደራል ከአብይ የበለጠ ነው ያነሰ ነው የሚለው ነገር ሳይሆን ምንድነው የህወሓት የፖለቲካ አጀንዳ? አሁን እኮ መሳሪያ እኮ ሁለተኛ ነገር ነው። መሳሪያ ማስፈጸሚያ ነገር እኮ ነው። ወታደር ቲዲኤፍ ማስፈጸሚያ ነው። አንድን የፖለቲካ አጀንዳ በፈቃዱ ወይም ደግሞ በዲሞክራሲያዊ መንገድ እንበለው ማስፈጸም ሳይችል ሲቀር አንድ ቡድን የታጠቀ ኃይል ሊጠቀም ይችላል እና ግን ያንን ለማስፈጸም የሚሄድበት መሳሪያው ሳይሆን መታየት ያለበት ዋና የፖለቲካ ግቡ ነውና የህወሓት የፖለቲካ ግብ ትግራይ ላይ ምንድነው? አሁን ይሄን ምክር ቤት አቋቁሞ ዴሞክራሲ ለማምጣት ነው ትግራይ ውስጥ የተሻለ ዴሞክራሲ የሽግግር ፍትህ ወይም ትራንዚሽናል ጀስቲስን ለመትከል ነው ትግራይ ውስጥ። አሁን ትግራይ ውስጥ የሚፈለገው አንዱ ዋና ነገር የሽግግር ፍትህ። ብዙ ደም ፈሷል፣ ብዙ ጉስቁልና መጥቷል፣ ብዙ ድህነት መጥቷል፣ ነጋዴዎች ከሰሩ፣ በጣም ብዙ ችግር ተፈጥሯልና ለዚህ የሽግግር ፍትህ ፈጥሮ ሽግግር ሊያሳልጥ ነው ህወሓት። ሌላው በጣም አሳሳቢው ነገር የፖለቲካ መፍትሄ ለማምጣት ነው። የፖለቲካ መፍትሄ ማለት ከሌሎች ኢትዮጵያውያን ጋራ ተነጋግሮ የሚያመጣው የፖለቲካ ሶሉሽን አለ የሚለው በትግራይ ላይ አላማ ምንድነው? ትግራይ ላይ የሚለው ነገር የትግራይ ብዙ ትግራዋይ ጥያቄ ይመስለኛል መሳይ። አሁን ትልቁ ስጋታቸው ህወሓት የትግራይ ልጆች ይሄ ነው። የፖለቲካ አጀንዳው ምንድነው? ፍጻሜያችን ምንድነው የሚለው በዚህ አስተዳደረች። ሁለተኛው ኢትዮጵያን በሚመለከት ነው።
መሳይ አሁን የብዙ ኢትዮጵያን ጥያቄ የህወሓት ራዕይ ምንድነው ኢትዮጵያ ላይ አሁን አይደለም ትግራይ ላይ የሆነ የሽግግር ጊዜ ፈጥራለሁ ምክር ቤት ፈጥራለሁ የሚል ማንኛውም ፓርቲ አይደለም የወንድሙን የአማራን ህዝብ የኦሮሞን ህዝብ የጉራጌን ህዝብ ተውና ስለ ሪጅኑ ማሰብ አለበት ቀጣናው ማሰብ አለበት ምንድነው ጥሪው ለሌሎቹ አሁን ህወሓት የሚለው ነገር አታውቀው እና የፖለቲካ ግቡ ምን እንደሆነ ማይታወቅ አካል ነው አሁን ስልጣን ወስዳለሁ የሚለው ከአቶ ታደሰ ይሄ ራሱን የቻለ ትልቅ ስጋት ነው ለኔ መቼም እንደ ኢትዮጵያዊ ሳያው ከዛ ባሻገር የታደሰ ቢባይስነት ደግሞ ምንድነው መጨረሻው ራሱ አሁን ታደሰም እንዲ ብለው ስልጣን አላስረክብም የሚሉት እንደግለሰብ ነው የፌደራል መንግስቱ ድጋፍ አለው ውስጣቸው ኃይል አላቸው በዚህ መካከል ኃይል ካለ ደግሞ የኃይል ግጭት ትግራይ ውስጥ ሊፈጠር ነው ከተፈጠረስ ምንድነው የሚሆነው የትግራይ አካባቢ ፍጻሜ የሚለው ነገር ማሰስበ ነው በጣም የውስጥ ግጭት ማለት ነው በተወሰነ ደረጃ ደግሞ ሌላው አማራጭ ደግሞ ትግራይ ውስጥ ያለው ወገኖቻችን የለምኛ ህወሓትም የዚችን የትግራይን ትራንዚሽን ሊመራ አይችልም ሽግግር ሊመራ አይችልም ስለዚህ ለውጥ ይምጣልን የሚል ትግል ከውስጥ ከተነሳስ ደግሞ በዚህ በቲፒኤልኤፍ አካባቢ ያለው አደረጃጀት ከዚህ ኃይል ጋራ የሚኖረው ተቃርኖ ምንድነው የሚለው ነገር በጣም አሳሳቢ ነው ስለዚህ በአጠቃላይ ስጋት በስጋት የሆነ ሂደት ነው ትግራይ ውስጥ ያለው አብይ አህመድ ደግሞ ይሄንን ግጭት ይፈልገዋል መሰለኝ የሚፈልገው ለምንድነው በዚህ ጊዜ አንደኛ ተወደደም ተጠላም ይሄ መንግስት አሁን ባለበት ሁኔታ የባንክ የታንክ ቁልፍ በእጁ ነው ያለው ስለዚህ የሶፍት ፓወር ምንለው መቼም ሶፍት ፓወር እኮ ለደህና ጊዜ እኮ አይጠቀሙ የለውም አብይ አህመድ ሶፍት ፓወር ምንድነው ለስላሳ አቅም ነው አይደል የሚባለው ለስላሳ አቅም የዲፕሎማሲ አቅም ለምሳሌ የፖለቲካ መፍትሄ መፈለግ ምናምን የለውም ግን መጥፎዎቹ ሶፍት ፓወርስ አሉት ለምሳሌ ስልክ መዝጋት የባንክ አገልግሎትን መዝጋት ደሞዝ መከልከል ወዘተ እነዚህን ይጠቀማሉ አብይ አህመድ ያውን ዛሬም እንደሰማነው ባንኮች የመንግስት ገንዘብ እንዳይንቀሳቀስ ታዟል ነው የሚባለው እነዚህ ማን ነው የሚጎዳው ዛ ያለው ወገናችን ነው 2 ወር ደሞዝ አላገኙም ትግራይ ውስጥ ማሳይ ሰራተኛው 2 ወር ደሞዝ አላገኘም ባለፈው አቶ ጀነራል ታደሰ ሲናገሩ አሁን ሌላ ጊዜ ሲደገም ያ ህዝባችን ምንድነው የሚሆነው ዛ ያለ ደሃ ህዝባችን የሚለው ነገር በጣም አሳሳቢ ነው ኢትዮጵያን መመካከር አለብን ይሄ ጉዳይ የሚፈታው የትግራይ ጉዳይ የሚፈታው በሪጅን ደረጃ አይደለም በስቴት ደረጃ ታስቦ አይደለምና ብዙ ጊዜ እንደምንለው ወደ መፍትሄው ምን ሊሆን ይችላል ምን መደረግ አለበት ወደሚለው እንመጣለን ግን አሁን ሁለቱም ወገኖች የከሰሩ ናቸው ብልጽግናም ህወሓትም ሁለቱም ቁስለኞች ናቸው ሁለቱም ወንጀለኞች ናቸው ሁለቱም የፖለቲካም ሆነ ወታደራዊ አቅማቸው ከትላንት ከነበረው አሁን በእጅጉን የተዳከመ ነው ሁለቱም አያስፈልጉም ለትግራይም ለኢትዮጵያም ህዝብ ግን ደግሞ አሁን ትግራይ አውላላ ሜዳ ላይ እንዳትወድቅ የሆነ ብልጽግናም ሄዶ የበለጠ መከራን እንዳመጣባት ህወሓትም እዛው ቆሞ የቀረበትን ፖለቲካ ዳግም እንዳይተክልባት ያንን የሚሻገርና የሚረከብ ኃይል በሌለበት ታዲያ ምን ያድርግ የትግራይ ህዝብ አሁን ባለው ሁኔታ ከህወሓትና ከብልጽግና እንዲመርጥ ነው እየተደረገ ያለው ምክንያቱም ሌላ የሚያሸጋግር የሚረከብ ለአንድም ቀን ይሁን ለአንድ ሳምንት ክልሉን የሚያስቀጥል የፖለቲካ ኃይል የለም በዚህ አይነት ሁኔታ የትግራይ ህዝብ ምንድነው ማድረግ ያለበት ነው ከዛ አንፃር የሁለቱን አጠቃላይ ሁኔታ ብንመለከት ከብልጽግና የበለጠ ህወሓት ነገሮች ለሱ ያደሉ ናቸው ምክንያቱም አብይ አህመድ ባለፉት 5 ዓመታት ከጎኑ የነበሩትን በሙሉ በክህደትም በተለያየ መልኩ ካጠገቡ አጥፍቷቸዋል አሁን ከጎኑ ማንንም የለም ያኔ ህወሓትን ሲወጋ የኤርትራ መንግስት አብሮት ነበረ የአማራ የተለያዩ ኃይሎች አብረውት ነበሩ የአፋር ኃይሎች ነበሩ ብዙ ጀርባው የተሰለፉ ኃይሎች ነበሩ አሁን እነዛ የሉም እነዛ ምናልባትም ከህወሓት ጎን ተሰልፈው ወይም ደግሞ ከህወሓት ጋር ያደላ የፖለቲካ መስመር ወይም ደግሞ የኃይል ጊዜያዊ ስትራቴጂክ አሰላለፍ አንድ ላይ አድርገው ሊሆን ይችላል ስለዚህ የባለፈው አይነት ከበባ አሁን ላይ አብይ አህመድ ሊጠቀምበት የሚችለው ስትራቴጂ አይሆንም መተንፈሻ አለው የትግራይ ህዝብ ወደ ኤርትራ ሊወጣ ይችላል ወደ አማራ አቅጣጫም ሊወጣ ይችላል ስለዚህ በእንደዚህ አይነት ሁኔታ ውስጥ ነገ ከነገወዲያ ምን ልናይ እንችላለን ህወሓቶችስ ምን ተማምነው ይሄ ከባድ ውሳኔ ነው
ምን ተማምኖ ነው ይሄንን እርምጃ የወሰደው? ከዚህ በኋላስ አብይ ምን ሌላ አማራጭ አለው? ማስገደጃ እጅ መጠምዘዣ ምን አቅም አለው? በጦርነት እንዳይባል እንደምንሰማው ከሆነ የራሱ ጀነራሎችም ከዚህ በኋላ ጦርነት ውስጥ መግባት አያስፈልግም፣ አቅምም የለም፣ የፖለቲካ መፍትሄ ፈልጉለት እያሉ ነው። ይሄ ግልጽ የሆነ መረጃ ለዝግጅት ክፍላችንም ደርሷል። ከዚህ አንፃር አብይ ምን ሊያደርግ ይችላል? ምናልባት ተገዶ እጁ ተጠምዝዞ ወደ ድርድር ሊመጣ የሚችልበትም እድል እንዳለ ነው አንዳንድ ታዛቢዎች እየገለጹ ያሉት። ተገለጣው እኔ ድርድር አይታየኝም መሳይ፣ እንደው ጨለምተኛ ለመሆን ሳይሆን ድርድር ከህወሓት ጋር ተደራድሮ ይሄ መንግስት የሆነ መፍትሄ ላይ ይደርሳል ብሎ ማሰብ በጣም ሩቅ ነው። ምክንያቱም በፕሪቶሪያው ስምምነት አለ አይደለም፣ ተደራድረው አልነበረም ያን ጊዜ ማነው ደቡብ አፍሪካ ላይ የተደረገው ስምምነት እኮ ከተዋጉ በኋላ ችግሮቻችንን በጠረጴዛ ዙሪያ ቁጭ ብለን እንፈታለን የሚል ነው። 1 ሚሊዮን ሰው ካለቀ በኋላ ያንን እኮ መፍታት አልቻሉም እኮ። ያኔ የነበረው ድርድር ህወሓት እጅ መስጠት ነው ማለት እንችላለን። መቀሌ አፋፍ ላይ ደርሶ አብይ አህመድ የፖለቲካም ብቻ ሳይሆን ወታደራዊ ሽንፈት ገጥሞት ነው ፕሪቶሪያ ድረስ ሄደው። ይሄንን ጌታቸውን ባለፈው ገልጾታል። አሁን እንደዛ አይነት ነገር የለም። ድርድር ሲባል ምናልባትም ከህወሓት ጋር ብቻ ላይሆን ይችላል። አብይ አህመድ አጠቃላይ የሆነ እየገፋው ያለው በምርጫ አሻግራለሁ የሚለውን የኢትዮጵያ የወቅቱን የፖለቲካ እና አጠቃላይ ቀውስ በድርድር እንዲያደርግ የሚገፋፉ ነገሮች ሁኔታዎች እየመጡ ነው። ምናልባት አንዱ የትግራይን ጉዳይ ሊሆን ይችላል ነው እንጂ ትግራይን ነጥሎ ወይም ህወሓትን ነጥሎ ከዛ ጋር ብቻ የሚደረግ ድርድር እንዳልቆም ውጤትም የለውም። ሁለቱም ተሸናፊ ደካማ ህዝብ የተፋቸው ኃይሎች ስለሆኑ በድርድራቸው የሚገኝ ለውጥ አይኖርም። ግን አጠቃላይ የኢትዮጵያ የፖለቲካ ቀውስ በድርድርና በመነጋገር እንዲሆን አብይ አህመድ ምንም ምርጫ የለውም። ከዚህ በኋላ ጥይቱን ጨርሷል። ምናልባትም ከዚህ በኋላ ለአብይ አህመድ መዳኛው ድርድርና ድርድር ብቻ ነው የሚሉ ድምጾች ናቸው ከፍ ብሎ የሚሰሙት። ምን ከነዚህ ድምጾች ጋር አይደለሁም ማለት ነው መሳይ። አብይ አህመድ በድርድር እኔ ድርድር ምዕራፉን ጨርሷል ነው በየማምነው። አብይ ወደ ድርድር አይገባም። በጣም መታለል ነው ቢመስለኝ። በጣም መዘናጋት፣ በጣም መታለል ነው። አብይ እኮ ጨርሷል። የድርድር ጊዜ ውስጥ አይገባም። የማይገባባቸው ምክንያቶች አሉት፣ ጠንካራ ምክንያቶች አሉት። ድርድር ውስጥ ከገባ እኮ የሚመጣው ነገር ቀጣይ ነገር እንግዲህ የሽግግር ጊዜ መፍጠር ሊሆን ይችላል። ገለልተኛ የሽግግር ፍትህ ማቋቋም ሊሆን ይችላል። እነዚህ ውስጥ እንዴት ሊገባልን ይችላል? ይህ ሁሉ በደል የፈጸመ ሰው አብይ አህመድ እስካለ ድረስ ይዋጋል፣ አንድ ጥይት እና አንድ ሰው እስኪቀር ድረስ። ከዛ በኋላ ይሄዳል። በቃ ይሄ ነው ያለው ምርጫ። ብልጽግና ነው የመደራደር ምናልባት እንትን ሊኖረው የሚችለው። እንግዲህ ይህንን ሰው ገለል ካደረጉ አብይ አህመድን እንደ ኃይለማርያም ወይ የሆነ ነገር መንገድ ፈልገው አስወግደው ከዛ በኋላ ተበላን እንደዚህ ብለው እነሱ የፖለቲካ አክሮባት ነገር ሰርተው ከዛ በኋላ ኢንክሉሲቭ የሆነ ድርድር እናድርግ ቢሉ ትንሽ በር የሚኖራቸው እንደ ፓርቲ እነሱ ናቸው እንጂ አብይ አህመድ የሚመራው በተለይ ከህወሓት ጋራ ይሁን ለኢትዮጵያ ጋር ድርድር ምንም አይታየኝም። ኢትዮጵያ ውስጥ የለም። ከዚህ በኋላ ግን ምንድነው ይልቅ በዚህ መካከል ይሄ ሰው አንድ ጥይት እና አንድ ሰው እስኪቀር ድረስ የሚለውን እንትን ይዞ ሲዋጋ ግን ብዙ ጉዳት ሊያመጣ ይችላል። በተለይም አሁን የምናነሳቸው የዚህ ለስላሳ እንትን እርምጃዎች የባንክ መዝጋት ብዙ ብር ነው እንዲያጣ የትግራይ ህዝባችን የሚያደርገው። ያንን ማንም ጎረቤት ሀገር ሊሞላለት አይችልም። አሁን ሁሉም ኪሱ ባዶ ነው። በተለይ ሪጅኑ ችግር ነው። በቀላሉም ደግሞ ከውጭ ኮሙኒኬት ማድረግ የሚችልም አይደለም ህወሓት። እኔ እኮ አሁን በጣም የሚያሳዝነኝ ነገር ለምን ተስፋ አያሳይም? ከህወሓትም አካባቢ ያሉ ሰዎች እኮ አዳዲስ ራዕይ እኮ ያስፈልጋል እኮ። እንደው አይደለም አንድ ጊዜ ይወደቅና ከዛ በኋላ ፖለቲክስ ይቀየራል እኮ። ተቀይሮ መውጣት ታጥቦ እነሱ እኮ አንዱ ጥሩ የሚሏት ነገር ነበረች፣ ግምገማ የምትባል ነገር ነበረችና ሳሙናችን ናት ይሉ ነበር ግምገማና ተጣጥቦ መውጣትና አዲስ አስተሳሰብ ይዞ መውጣት ነው። ኢትዮጵያን በሚመለከት ትግራይን በሚመለከት በቃ ከዚህ በፊት የነበረውን ጥፋት አክኖሎጂም አድርጎ በአዲስ ራዕይ ቢመጡ እኮ ከጎንም ጥሪ ቢያደርጉ ተደጋግፎ እኮ የኢትዮጵያ ህዝብ እኮ ይሄንን ስርዓት ገንድሶ በሽግግር ዙሪያ እኮ አብሮ መመካከር ይቻላል እኮ። ግን እንደዚህ አይነት ለውጦች አታይም። አሁን ህወሓት ይሄንን በጣም ውስብስብ የሆነ ችግር ሊፈታው የሚችል አይነት አቅም እንደሌለው የሚያሳየው አሁንም የሄድባቸው ሂደቶች ናቸው። የሞተ እንትን አምጥቶ ምንድነው ምክር ቤት አምጥቶ እንደገና ሾምኩ ሲል
አሁን ያሉትን ውስብስብ ኢኮኖሚ፣ ማህበራዊ፣ ፖለቲካዊ ችግሮች መፍታት ይችላል ወይ ከዚህ በኋላ የሚለው ነገር እኮ ነው በጣም አሳሳቢ የሆነው። ስለዚህ አይ ቲንክ አሁን ትግራይ ውስጥ እንግዲህ ምንድነው የትግራይ ምሁራን ዛካቢ ያሉ ወገኖች ኢትዮጵያን በአጠቃላይ መመካከር ያለብን እዚህ ፓርቲ ውስጥ ያሉ ሰዎችን በማማከር ሊሆን ይችላል፣ ተጽዕኖ እዛ ውስጥ በመፍጠር ሊሆን ይችላል። ፓርቲውን የመለወጥ ምናልባት አሁን ያለውን አቁመናውን ለውጦ በፍጥነት ለውጦ የትብብር ጥሪ በማድረግ ኢትዮጵያን ሁሉ ተባብረን የጋራው ቤታችንን ወደ መለወጥ ነው። አሁን በጣም የተሳሳተ ስሌት አለ መሳይ በጣም ምናልባት ይሄን ማንሳት ከተቻለ የተሳሳተው ስሌት ምንድነው? ኦሮሚያ ውስጥ ተመልከተ ምሳሌ ያለውን ትግል የኦሮሞ አካባቢ ያለውን ትግል ስታይ የሚታያቸው አብዛኛው ወንድሞቼ ምንድነው ኦሮሚያ ውስጥ የተሻለ ሽግግር መፍጠር የተሻለ መንግስት መፍጠር መጀመሪያ ከዛ በኋላ ኢትዮጵያን እናስባለን። አማራ አካባቢ ያለው ወገኖቼ መጀመሪያ የአማራውን ክልል በጣም የተሻለ የወጣለት ሽግግር አድርጎ ወደ ፌደራል ማየት እንዴት ሀፕል ሊያደርግ ይችላል? እንደዚህ አይነት ነገር አብይ አህመድ እያለ ስልጣን ላይ ትግራይ ውስጥ ሁሉን አካታች የሽግግር ጊዜ እንዴት ሊፈጠር ይችላል? አይችልም፣ ሊፈጠር አይችልም። እየጠለፈ ነው የሚጥለው። ስለዚህ የመጀመሪያው እንቅስቃሴዎቻችን መሆን ያለበት በሙሉ አሁን ይሄ በክልል ደረጃ የተሻለ ነገር ፈጥራለሁ ሳይሆን ኢትዮጵያ ውስጥ በፌደራል መንግስት ደረጃ የተሻለ ስርዓት መትከል ነው። ከዛ በኋላ ስቴቶች በሙሉ በጣም የተሻለ በጎ አስተዳደር መፍጠር ይችላሉ ምን ነገር ነው አይ ቲንክ ማካፈል መስሎኝ። ገለታው እንግዲህ ነገሮች ተጀመሩ። በጣም በሚገርም ሁኔታ ነው የትግራዩ የሰሞኑ ክስተት ምናልባትም የኢትዮጵያን አጠቃላይ ፖለቲካ ሁኔታ ምን ሊመስል እንደሚችል ሌሎች አካባቢዎችም የልብ ሊሰማቸው ይችላል። ፌደራል መንግስቱ ላይ ቅሬታ ያለባቸው ከአብይ አህመድ አንጻር መጋፈጥ የጀመሩ አንዳንድ አካባቢዎችም እንዳሉ ይታወቃልና እነ ደብረጽዮን ውሳኔ የፌደራል መንግስቱን አለመቀበል ከፌደራል መንግስቱ ትዕዛዝና የተለያዩ ውሳኔዎች ውጪ መንቀሳቀስ እንችላለን ብሎ መምጣታቸው በጎም መጥፎም ጎን አለው። እንደ ሀገር እንደ አንድ ኢትዮጵያ ሀገረ መንግስት ለማቆም የፌዴሬሽኑ አካል ሆኖ የትግራይ ክልል አለመቀጠሉ የሚፈጥረው ትልልቅ ክፍተቶች እንዳሉ ይታመናል። ነገር ግን የአብይ አህመድ አገዛዝን ለማዳከም በዛ ውስጥ የሚገኝ ኢትዮጵያዊ መፍትሄም ካለ ያንን ለመፈለግ እድል የሚሰጥም አድርጎ መውሰድ ይቻላል። እንዳልከው ህወሓቶች ከዚህ በፊትም አንስቼዋለሁ። ህወሓት ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ ትርጉም ያለው አቅም የፖለቲካም ሆነ ወታደራዊ አቅም ኖሮት ሊወጣ አይችልም። ጊዜው ያበቃለት ነው። ኤክስፓየር ያደረገ ነው። አሁን እንዲሁ መንገታገት ዝም ብሎ እጅ ላለ መስጠት ባልሆነ በስተቀር እንደ ህወሓት ቡድን ትግራይንም በኢትዮጵያ ፖለቲካ ውስጥም ለመሳተፍ የሚያስችል እውነት ለመናገር አቅም አላቸው ብዬ አላምንም። ነገር ግን የአብይ አህመድ አገዛዝን በማዳከም ረገድ የሚኖራቸውን አስተዋጽኦ ካለ እሱ መፈተሽ ይገባል። ምክንያቱም በአሁኑ ሰዓት ሁላችንንም ከግራም ከቀኝም በሁሉም አቅጣጫ ሀገር ያሳጣንና ገፍትሮ ወደ ዳር ያቆመን አብይ አህመድ ነው። ይህንን አስቀምጠን ከሌሎች ጋር የሚፈጠር እንካ ሰላምታና ፍጥጫ ለአብይ አህመድ እድሜ ይሰጠዋል እንጂ ሌላ ምንም የሚያመጣልን ትርፍ የለም። ያንን ታሳቢ ያደረገ በዛ ማቀፍ ውስጥ የሚገኝ የህወሓት አስተዋጽኦ ካለ እሱ መመልከት የግድ ይላልና የፖለቲካ ሰዎችም ሌሎችም ኃይሎች ከዚህ አንጻር ያንን መፈተሽ ይገባቸዋል። በነገራችን ላይ አዳዲስ መረጃዎችም እየመጡ ነው። አብይ አህመድ የስምረት ፓርቲ እንግዲህ ያው የስምረት ፓርቲ አቋም ወስዶ ጌታቸው ረዳ ድርጊቱን የህፃናት እቃቃ ጫዋታ ሲል ነው ያጣጣለው። ይሄ ነገር ወደ ለየለት ቀውስ የትግራይ ቀጠናን ይከታል የሚልም ፍራቻውን የገለጸበት መግለጫ ነው። የስምረት ፓርቲ የሚያንቀሳቅሰውና በበላይነት የሚመራው በነፃ መሬት ላይ ተደራጀን የሚሉት የትግራይ ነፃ ኃይሎች በከፍተኛ ቁጥር ወደ ህወሓት እየገቡ ነው። አብይ አህመድ እንዲዋጉላቸው ፈልጎ ነበር፣ አስታጥቋቸዋል፣ ስምሪት ሰጥቷቸው ነበር። አሁን እንደምንሰማው አንዋጋም ብለው በከፍተኛ ቁጥር ወደ ህወሓት ኃይሎች እየገቡ እንዳለ ነው የሰማ ነው። በዚህም በዛም አብይ አህመድ ኪሳራን እያስተናገደ ይገኛል። እንደው ገለታው ማጠቃለያ የምትለው ነገር ካለ ምን ልናይ እንችላለን? በሚቀጥሉት ቀናት ምናልባትም በረጅም ጊዜ ትግራይ ላይ ሊፈጠር የሚችለው ነገር ምንድን ነው? አሁን እንግዲህ ትግራይ ውስጥ የሚፈጠር የኃይል አሰላለፍ ይኖራል። ከዚህ በኋላ ይሄ ኃይል አሰላለፍ ከታደሰ ጋር ነው የምንሆነው፣ ከህወሓት ጋር ነው፣ ደብረጽዮን ጋር ነው የምንሆነው፣ ወይስ ሶስተኛ ጉድጓድ መቆፈር አለብን፣ ሌላ ሶስተኛ ጉድጓድ መቆፈር አለብን የሚሉ አማራጮች አሉ ማለት ነው። ትግራይ ውስጥ እንግዲህ የዛን ህዝብ ናላ የሚያዞሩ ናቸው እነዚህ ምርጫዎች። ከባድ ጊዜ ላይ ነው ህዝባችን ያለው።
ያሳዝናል። ያ የኢትዮጵያን መስራች የሆነ ህዝብ እንዲህ አይነት ችግር ውስጥ ወድቆ በማየታችን ሁላችን እናዝናለን በጣም። ግን አሁን ምንድነው አንደኛ አንዳንድ ወገኖቻችን እኔ ማልደግፋቸውም በፖለቲካ ማልደግፋቸውም ሆነው ስሜታቸው ተነክቶ ሳይ በጣም አዝናለሁ። መሳይ ህወሓትም ሆኖ ነው ህወሓት አሁን አንደግፍም አይደለም፣ ግን ስሜቱ ይሄ ናሽናል ፕራይድ የሚባለው ነገር አለ አይደለም፣ ኩራት፣ እሱ ተነክቶ ተሰባብሮ ሳይ በጣም ያሳዝነኛልና ይሄ መሆን የለበትም በሀገር ውስጥ በኢትዮጵያ ምድር ውስጥ የአብይ አህመድ የሚባል ሰው የውጭ እጅ ተንተርሶ ወንድሞቻችንን ሊያደቃቸው ሊሰብራቸው ሲነሳ ሁላችንም ተባብረን መቆም ነው ያለብን እና የትግራዋይ ፕራይድ የኢትዮጵያ ፕራይድ ነው፣ የኢትዮጵያ ኩራት ነው እና ቀና ሊል ይገባል። ህዝባችን ኮራ ሊል ነው የሚገባው። በዚህ ክፉ ጊዜ አማሮች፣ ኦሮሞዎች ሁላችንም አብረን ነው መቆም ያለብን እና የትግራይም ህዝብ ጥሪ ማስተላለፍ ያለበት ይመስለኛል። አሁን ትልቁ ነገር ምንድነው የሚፈጠረው አሰላለፍ ትግራይ ውስጥ መፈጠር ያለበት አሰላለፍ ምንድነው? ይሄ ዋናው በጥባጭ አብይ አህመድ ቁጥር 1 አሁን አብይ አህመድ በቃ እዚህ ላይ ከባድ ስምምነት መያዝ ያለባቸው ይመስለኛል። የትግራይ ልጆች አብይ አህመድ ነው ትልቁ ችግር። በቃ ይሄ ሎካል ቤታችንን እቺን ምንድነው የክልል ቤታችንን አሳምሮ መስራት የሚለው ነገር አልፈው ሄደው የአብይ የሚባል ይሄንንም የኛንም የክልል ቤትም ይሁን የኢትዮጵያንም ቤት የሚያሰራን ሰው አይደለም። በቃ ሁሉንም ነው እየበጠበጠ ያለው፣ ሪጅኑን ሁሉ እየበጠበጠ ያለው። እሱን መጀመሪያ ገለል በማድረግ ደረጃ አሊያንስ እንፍጠር የሚል ሐሳብ አይሎ ከትግራይ ውስጥ መውጣት አለበት። ከትግራይ ውስጥ ይሄ አይሎ ከመጣ ወንድሙ ህዝብ ፋኖ መቀበል አለበት። ይሄንን ፋኖች ጋር እጅ ለእጅ መያያዝ ያስፈልጋል። ከኦላ ጋር እጅ ለእጅ መያያዝ ያስፈልጋል። እንደዚህ አይነት ህብረት ፈጥሮ ይሄንን አስቸጋሪ ሰውዬ ምንድነው ገለል አስደርጎ ትራንዚሽን ሽግግር ኢትዮጵያ ውስጥ እንዲመጣ ነው ትግሉ መሆን ያለበት እና በዛ ደረጃ ትግራይ ውስጥ ማየት ትግራይ ወገኖች ወደዛ ማየት ይኖርባቸዋል የሚል የወንድም እንትን መልእክት ማስተላለፍ የምንችል ይመስለኛል። ከዛ ውጪ የሚደረጉ ይሄ ሶፍት ፓወር በመጠቀም አብይ አህመድ የሚወስዳቸው እርምጃዎች ሁላችን ማውገዝ አለብን። አሁን ደሞዝ ይከለክላል። አስተማሪን ነው የሚከለክለው ደሞዝ። ይሄ መብት ነው፣ የትግራይ ህዝብ መብቱ ነው። አስተማሪው ደሞዝ ማግኘት መብቱ ነው። ማንም ቢመጣ ማንም አስተዳዳሪ ቢመጣ ሾልኮ በዛም በዚህም ሾልኮ የሰራተኛው ደሞዝ የሰራተኛው ኪስ ውስጥ መግባት አለ። አይደብረ ጽዮንን ያመጣው አልሰጥህም፣ እንትናን ነው የሾምከው አልሰጥህም፣ እንትናን ከሾምክ ደሞዝ እሰጣለሁ ማለት መብት የለውም። ይሄ የአብይ አህመድ የኪስ ገንዘብ አይደል። የትግራይ ገበሬ ያዋጣው፣ አማራ ገበሬ ያዋጣው፣ የኢትዮጵያውያን ያዋጡት ገንዘብ ነው። ለትግራይ አስተማሪዎች፣ ሐኪሞች ይሄ ደሞዝ መድረስ መቻል። ስለዚህ ከዚህ ከሕክምና ጋር ከትምህርት ጋር የተያያዙ መሰረታዊ አቅርቦቶች ጋር የተያያዙ ነዳጅ መከልከል ኩራዝ እንዲያጣ ገበሬው ተመልከት እኮ ምንም እኮ መብራት የሌለውን ገበሬ ኩራዝ በቤቱ ውስጥ በጨለማ እንዲቀመጥ የሚያደርገው ነውና ይሄንን ሁላችን መቃወም ያስፈልገናል። እንደው በዚህ ደረጃ ይሄ የኃይል አሰላለፉ ኢትዮጵያን ያየ ኃይል አሰላለፍ ቢሆን ህወሓትም ውስጥ ያላችሁ ወገኖቻችን በእውነት እንደው ይበቃል። በቃ እንደው መቼም መሳይ እንደው ብዙ ነገር ማየት ብዙ ነገር ያስተምራልና አዲስ ራዕይ ያምጡ ከውስጣችሁ። አዲስ ኢትዮጵያንም የሚመለከት አዲስ ነገር ይምጣ። ትግራይንም ሌሎች ወንድሞቻቸውን የሚመለከት ጥሪ መለከት ይንፉ። ይሄን በማድረግ መተባበር የሚገባን ነው የሚመስለኝ መሳይ። ገለታው እንግዲህ የትግራይን ጉዳይ አጠቃላይ ሁኔታንም እየተከታተልን ያሉትን መረጃዎች ለተመልካቾች እናቀርባለን። እስቲ ወደ ነዳጁ ጉዳይ እንምጣ። የነዳጁ ጉዳይ በጣም አስገራሚ በሆነ መልኩ የብልጽግናው አገዛዝ በአንድ አቋም ላይ ለቀናት የሚዘልቅ ውሳኔ ይዞ እንደማይሄድ ያሳየበት ክስተት ነው ማለት እንችላለን። አብይ አህመድ በቅርቡ በተላለፈ መድረክ ላይ በጣም እየተመጻደቀ እኔ እንቅልፍ አጥቼ እያደርኩ እንደው መኪና ሲቆም አይታችኋል ወይ? ሰልፍ ነው እንጂ የምታዩት መኪና መች ቆመ? ይሄ አገላለጹ ለብዙዎች የሰጠው እንግዲህ ምንም ችግር አልተፈጠረብንም፣ ዓለም እየተቃወሰ እኛ ግን 20 ቢሊዮን ብር በወር እየደጎምን ችግሩ እንዳይከሰት አድርገናል፣ ቀውስም የለም የሚል ድምዳሜ እንድንሰጥ የሚያደርግ ንግግር ነው ያደረገው። ነገር ግን ውሎም አላደረም። በሁለተኛው ቀን ይመስለኛል የኢትዮጵያ የነዳጅ ዋጋ ጭማሪ መደረጉን መንግስት አስታውቋል። አሁን እንደምንሰማው ከሆነ 1 ሊትር የቤንዚን ዋጋ በ25 ብር ነው የጨመረው።
ከ142 ብር ወደ 167 ብር መግባቱ ታውቋል። ናፍጣም ሌሎችም እንደዚሁ በከፍተኛ መጠን ዋጋቸው የጨመረው። እናም ጥያቄው ይነሳል። አብይ አህመድ ሆይ እንቅልፋታ ያደርክበት 20 ቢሊዮን ብር በየወሩ የምትደጉመው ነዳጅ የት ነው ያለው? ለምንስ ጭማሪው ተደረገ? የሚል ጥያቄ በኢትዮጵያን ዘንድ እየተነሳ ይገኛል። እስቲ ገለታው ወደ አንተ ልምጣ። በአንድ አቋም፣ በአንድ ውሳኔ፣ በአንድ እርምጃ እንኳን ለቀናት የሚቆይ አገዛዝ አይደለም የብልጽግናው አገዛዝ። አስገራሚ መንግስት እኮ ነው መሳይ። አንዘንጋው። በቅርቡ እኮ የምርጫ ምልክቴ ምንድነው ይሄ የስንዴ ዛላ ነው ብሎ የስንዴ ዛላ እና ዳነች ያወዛወዙ እና ተመስገን ጥሩነህ በቃ በየመድረኩ ላይ ያወዛወዙ አሳዩና 70 ግራም ዳቦ ከ10 ብር 15 ብር በማግስቱ 15 ብር ገብቶ ብቻ ዳቦ እኮ ነው ከ10 ብር 15 ብር ተመልከቱ። ለህዝቡ እኮ እንደዚህ ምንድነው ይሄ ነዶ ያወዛወዙ ያሳዩታል። የጉድ ሀገር እኮ ነው። እና ምንድነው የሚያሳየው? እነዚህ ሰዎች ምንድነው የሚያደርጉት ነው? አሁን ደግሞ ነዳጅ ምናሉ በቃ ከ9 አለ ልክ ነው ግማሽ ቀንሰው ነው ነበር ግማሽ ጨምረው ነው አለ። ከየትስ አንተው ነው የሚጨምሩት? በመሰረቱ በዛን ጊዜ እኮ እንዲቀንሱ ያደረጋቸው ነገር ምንድነው? በመጀመሪያ የዚህ መካከለኛው ምስራቅ ጦርነት አይደለም እንዲቀንሱ ነው? ከነበረው ላይ ነው እንደቀነሱት? የነበረ ያለ ዝም ብለው ቀንሰው ይሸጡ ነበር ማለት ነው ወይስ ማግኘት ስላልቻለን ነው በግማሽ እናገኘ ነበር? ሌላው እኮ ያለውን እኮ ካለው ከቋቱ ያወጣ በጎዶሎ እየሞላ እንዳይጓደል ነው ያደረገው ሌላው ዓለም። የኛ ደግሞ አጉድለው ነበር ማለት ነው። አጉድለው ቆይተው ነው ህዝቡን በችግር ሲጠብሱት ትራንስፖርት ቆሞ በየቦታው። አሁን ደግሞ ምን እንደሚሉ እኮ ነው ያገባኝ ባንዳንድ በኩል። ዞሮ ግን ምንድነው ይሄ ነዳጅ ጨምረናል ቁጥሩን ባሉ ጊዜ ዋጋው የጨመረው በተግባር ነዳጅ በማቅረብ ረገድ ጨምሮ አይደለም፣ እንደውም ቀንሷል መሳይ። ምክንያቱም አሁን የመካከለኛው ምስራቅ ጉዳይ የምታውቀው ችግር አሁን ከባድ ችግር ውስጥ ነው ያለ ነው አይደለም? ያው ዓለም ሁሉ ችግር ላይ ነው ያለው። እዚህ ሀገርም ነዳጅ ጨምሮ የለም። ስንት ብር ነው የሆነው? ከ4 ብር ከምናምን አይደል? ወደ $4 ከ25 ሳንቲም እስከ $5 አንዳንድ ቦታ ይሸጣል እኮ $3 ምናምን ነበር የምናውቀው። እና እንደዚህ በዚህ አሜሪካ ውስጥ እንኳን ብዙ ሪዘርቭ ያላት ሀገር እንኳን እንደዚህ አይነት ችግር እየተከሰተ ነው ያለውና ኢትዮጵያማ እንዴት ችግር ውስጥ አንገባም? በብዙ ምክንያት። ስለዚህ የነዳጁ ችግር የአቅርቦት መጨመር መቀነስ ጋር የተያያዘ ሳይሆን እጥረቱ አለ። ከዛ ጋር በተያያዘ መንግስት ማጣፊያውም እያጠረው፣ በዛ ላይ ደግሞ ያለችው ጥቂት ነዳጅ ደግሞ ሙስና እንመጣበት ይሆናል አይደለም? እሱ ደግሞ ከፍተኛ ሙስና ውስጥ ገብተዋል። ያችንም ይቸበችባሉ፣ ገንዘብ እየጨመሩ ይቸበችባሉ፣ ህዝቡን እየጠበሱት ነው ያሉትና ቶታሊ ውሸት ነው። በጣም ያ የቀረበው ሪፖርት ራሱ ገንዘብ ሚኒስትሩ ያቀረበው እንትን በእውነት ነው ውሸት ነው። ነዳጁ ዋጋ መጨመር አይደለም። አሁን አንድ የኢኮኖሚ ትንታኔም እንደዚሁ ሳነብ ነበር። በተለይ ጠቅላይ ሚኒስትሩ የፕሬስ ሰክሬታሪያት ለቢለኔ ስዩም 9 ሚሊዮን ሊትር ወደ ነበረበት ተመልሷል እንኳን ደስ አላችሁ አይነት በሚመስል መልኩ የሷ ደግሞ ቅጥፈትና ውሸት አብይ አህመድን ለመብለጥም ይመስላል። ያው እዛው አንድ ግቢ ውስጥ ስላሉ ቀኑ ሙሉ እሱ ሲዋሽ ይውላል። ከምን ዋለች ጊደር ምን ተመራ መጣች እንደሚባለው የሱን ውሸት እንዲሁ ስትጠጣ ትውላለች። ያንኑ መልሳ እኛ ላይ ታስተጋባለች። አሁን ደግሞ 9 ሚሊዮን ሊትር ነዳጁ ተመልሷል ብላ ስትመጣ ጠየቋት። ግድ የለም ከርካሽ የማይገኝ ነዳጅ የተወደደ የሚገኝ ነዳጅ ይሻላል። ግድ የለም የሚወደድ ነዳጁ አለ ወይ ነው ጥያቄው። ያላችሁ 9 ሚሊዮን ሊትር ነዳጅ አለ ወይ? በአሁን ሰዓት እኮ የ400 ብር ትራንስፖርት 4000 ብር ገብቷል። በ1000 እጥፍ ነው የጨመረው እኮ። ይሄ ነዳጅ ስለቀረበ ነው። ያው ኢትዮጵያን ሁኔታ እኮ በየለቱ የምንከታተለው ነው። ምናልባት ከጅቡቲ እስኪመጣ ሊሆን ይችላል 1-2 ቀን እንየው ብለን ይኸው እንግዲህ 4-5ኛ ቀኑ ነው። ምንም የተለወጠ ነገር የለም። አሁንም መኪኖች ቆመዋል። አሁንም የአዲስ አበባ ህዝብ በትራንስፖርት በታክሲ እጥረት ከፍተኛ እንግልት ውስጥ ነው የሚገኘው። የጨበጣ አገዛዝ ነው። ነገሮችን ሁሉ በጨበጣ ነው የሚያደርገው። ስለ ነገ ምን እንደሚፈጠር አያውቅም። ዛሬን እንዴት እንደር ነው። የአንድ ቀን መንግስት ነው። ዛሬ ዋሽተንም ቀጥፈንም ቢሆን ይሄን ህዝብ አፉን እንዲዘጋ እናደርገዋለን። ነገ ደግሞ በሌላ ውሸት ጠብቀን ብለነው እንደዚሁ እያልን
በቀውስ ላይ ቀውስ እየጨመርን እንቀጥላለን። ማንኛውም ከነዳጅ ጋር በተያያዘ የኢትዮጵያ ህዝብ የገባበትን ችግር ቆጥረን የምንጨርሰው አይደለም። አጠቃላይ የኢትዮጵያ ሁኔታ በፓራዶክስ ነው አይደለም የሚሉት በእንግሊዘኛ ወይም ደግሞ በተቃርኖ የተሞላ ነው። ቅድም ያነሳነው ነው መሳይ ስንዴ ዛላ ያሳየ ዳቦ ዋጋ በማግስቱ የሚጨምርባት ምድር ናት። የስንዴ ምርታችን በጣም ጨምሯል እየተባለ የዳቦ ዋጋ ሲጨምር ነው ፓስታ ዋጋ ሲጨምር ነው የምናየው እና ገበያው ሲጠግብ ገበያው ሲረካ ሲለወጥ አናይም። የአብይ አህመድ ስራ ፌሽታ ነው ብለናል ከዚህ በፊት። ስራዎቹ ሁሉ በቃ አሁን አነሳን መሰለኝ ባለፈው ማስመረቅ የሚባል ሪፖርት የአብይ አህመድ ሪፖርት እኮ ማስመረቅ እኮ ነው። የመንግስት ስራው ምንድነው? ሪፖርት እንትን ላይ ይወጣና ፓርላማ ላይ በቀደም አስመረቅን ተመስገን ያስመረቀ ነው ያስመረቅ ማስመረቅ ቸርላች እንደዚህ አይነት በፕሮጀክት ፕላን ውስጥ ራሱ ማስመረቅ አቲዝም እዛ በፕሮጀክት ማኔጅመንት ውስጥ ምንም ስለማስመረቅ አታወራም። ፕሮጀክቱ አልቆ ያ ፕሮጀክት ገበያ ላይ የሚያመጣው ተጽዕኖ ነው የመንግስት ውጤት ፍሬው እንጂ በቃ ማስመረቅ ነው ሪፖርቱ። እና እነዛ የተመረቁ እንትኖች የት ደረሱ? ምንድነው ያመጡት ለውጥ በምድሪቱ ላይ? ገበያው ረካው? የህብረተሰብ ኑሮ ተሻሻለ ወይ ነው ጥያቄው? ይሄ የለም። ስለዚህ በአጠቃላይ በፓራዶክስ በተቃርኖ የተሞላ ነገር ነው እና ነዳጁም ገና ይቀጥላል መሳይ እና ህብረተሰቡም ራሱን መዘጋጀት ያለበት ይመስለኛል። አሁን ያለበት የመካከለኛው ምስራቅ ነገር ምንም መላቀጡ የጠፋ ነው መሳይ አሁን ባለው ሁኔታ። ስለዚህ ትንሽ ሁኔታዎች እየከፉ ስለሚመጡ እኛ ቤታችንን ማስተካከል ላይ ቶሎ ቶሎ ብንሰራ ጥሩ ነው። ገለታው ሰሞኑን የሚያስደነግጥ ዜና ሰምተን ነበር። ከህዝብ ተወካዮች ምክር ቤት 98 ቢሊዮን ብር በከፍተኛ ባለስልጣናትና በታዋቂ አርቲስቶች ተዘርፏል የሚል በሪፖርተር ጋዜጣ ዜና ወጣ። መነጋገሪያ ነው የሆነው። የፌዴራል ፖሊስ የተለያዩ ባለስልጣናትና ኮሚሽነር ደመላሽ ገብረ ሚካኤልን ጨምሮ ለህዝብ ተወካዮች ምክር ቤት ያቀረቡት ሪፖርት ነው እንግዲህ መነጋገሪያ የሆነው። ይሄ የሪፖርተር ጋዜጣ መረጃ ከወጣ በኋላ በጉዳዩ ላይ የሚደረገው ውይይት ጋዜጠኞች እንዳይዘግቡት ክልከላን የተደረገው ከመንግስት ጋዜጠኞች ውጪ የግልና ሌሎች ጋዜጠኞች እንዳይገቡ ተደርጓል። ለማንኛውም ይሄ በዜና በተሰራጨና መነጋገሪያ በሆነ ማግስት የፌዴራል ፖሊስ መግለጫ አውጥቷል። 98 ቢሊዮን ብር ሳይሆን 78 ቢሊዮን ብር ነው። ይሄም ድምሩ ብሎ የተለያዩ አሃዞችን አወጣና ሲደመር 78 ቢሊዮን ብር ይመጣል። በጣም አስገራሚ ነገር ነው። እንግዲህ በእነዚህ ሰዎች ነው ኢትዮጵያ እየተመራች የምትገኘው። የ78 ቢሊዮን እና የ98 ቢሊዮን ልዩነቱ ነው ፌዴራል ፖሊስ መግለጫ እንዲሰጥና የሪፖርተርን ጋዜጣ ከሳለው እንዲል ያደረገው። ለማንኛውም ገለታው እንዴት አየው? 98ም ሆነ 78 አንድም ብር ብትሆን በሙስና ከተዘረፈች የፌዴራል ፖሊስ ማድረግ የሚገባው ይሄንን ተከታትሎ ለፍርድ ማቅረብ ነው። እንዲህ መከላከልም እኮ ያስፈልገው። ለምን 98 ቢሊዮን ብር ተብሎ ተዘገበ ብሎ ያዙኝ ልቀቁኝ ውስጥ መግባት አልነበረበትም። በነገራችን ላይ የሙስና አናቶች አባቶች ከአብይ ቀጥሎ በአብይ ኔትወርክ ውስጥ የሚገኙ ሰዎች ናቸው ፓርላማ መጥተው ይህንን ሪፖርት ያቀረቡት። እነ ኮሚሽነር ደመላሽ ገብረ ሚካኤል ምንድነው እያደረጉ ያሉት? ይህንን ሪፖርት ሳይ ሁለት ነገር ነው የሚታየኝ መሳይ። አንደኛው በተደጋጋሚ አብይ አህመድም ስለ ሙስና ሲናገር ዶክተር ብርሃኑ ነጋም በቅርብ ጊዜ እንደዚሁ ሲናገሩ በምድራችን ይሄ ግዙፍ የሆነ ሙስና የለም። ሙስና ያለው በእንግሊዝኛ ፔቲ ኮራፕሽን የሚሉት ወይም ደግሞ ምንድነው እዚህ አነስተኛ በየቀበሌው በሰርቪስ አገልግሎት ጊዜ ህብረተሰቡን የሚነጥቁ ነጣቂዎች ለመታወቂያ ለምናምን ስትሄዱ የሚገጥማችሁ ካልሆነ በስተቀር በዚህ በሚኒስቴር ደረጃ በጣም ደግሞ የተደራጀ ሙስና ምድሪቱ ውስጥ የለም ይላሉ ብለዋል ብዙ ጊዜ። ይሄ ሪፖርት ራሱ ፌዴራል ፖሊስ የሚያወጣውን ቁጥር ያየነው እንደሆነ የእነዚህን ሰዎች ትርክት ያፈረሰ ነው። በጣም በሀገሪቱ ውስጥ ከፍተኛ ኮራፕሽን፣ በጣም የተደራጀ የመንግስት ባለስልጣናት በኔትወርክ በተደራጀ ሁኔታ ዘረፋ በጣም ከመቼም ጊዜ በላይ ስር እንደሰደደ የሚያሳይ ነው። ይሄ በተለይ በዛው በመንግስት ውስጥ ያሉ ሰዎች ይሄንን ጉዳይ ውስጥ መታገያ ሊያደርጉት ይገባል። መቼም ነፍስ ያላቸው ሰዎች ካሉ እንደዚህ አይነት ግዙፍ ነገር ነው። ሁለተኛው ግን በጣም የሚያስደነግጠው ግዝፈቱ ነው መሰለኝ።
ግዝፈቱ በተለያየ መንገድ ሰው ሲያሰላው ያለው ለምሳሌ ትምህርት ቤት ስንት ትምህርት ቤት ይሰራል 98 ቢሊዮን ብር ስንት ትምህርት ቤት ይሰራል ምናምን ሲሉ አያለውና እኔ መጣልኝ የ2018 የፌደራል መንግስት ባጀት ነው የ2018 የፌደራል መንግስት እንደምታውቀው ለክልሎች የበጀት ድጎማ ይሰጣል አይደለም ለሁሉም ክልሎች እና የተወሰኑትን ክልሎች ላንሳልህ መሳይ የበጀት ድጎማቸው የ2018 የበጀት ድጎማ የፌደራል መንግስት የፈቀደው ማለት ለሐረሪ ክልል የተመደበው 2.3 ቢሊዮን ዶላር እንግዲህ ለሐረሪ ክልል 2.3 ቢሊዮን ዶላር ነው ብር ነው እንግዲህ ይሄ 98 ቢሊዮን ነው አይደል የተዘረፈው እሱን ለማሳየት ነው ግን ይሄ አሁን ለፌደራል መንግስት ለክልሎች የሚሰጠው ድጎማ አለ አይደለም ለየክልሉ በዚህ አመት ማለት ነው ሐረሪ 2.3 ቢሊዮን ብር ነው ድሬዳዋ 2.7 ቢሊዮን ብር ነው ጋምቤላ 4.1 ነው ቤንሻንጉል 5.7 ቢሊዮን ነው አፋር 9.5 ነው ደቡብ ምዕራብ ኢትዮጵያ 9.7 ነው ሲዳማ 12.9 ነው ማዕከላዊ ኢትዮጵያ 18.5 ነው ትግራይ 18.9 ነው 9 ክልሎች ማለት ነው ስትደምረው የነዚህ የዘጠኝ ክልሎች ፌደራል መንግስት በጀት ድጎማ 84.3 ቢሊዮን ብር የተዘረፈው 98 ቢሊዮን ብር የዘጠኝ ክልል ከዘጠኝ ክልሎች የበጀት ድጎማ የዘለለ ነው የተዘረፈው ማለት እኔ ይሄንን ሳይ ሰው ሆና ምድሪቱ መሄዱ እንዲህ የጋጣት ምድሪቱ ሰራተኛ መሄዱ መራመዱ ሐኪሙ መሄዱ ምድሪቷ መሄዷ ወላ መሰንበቷ የሚገርም ነው በጣም ያሳዝናል እና በዚህ ደረጃ የዘጠኝ ክልል በጀት የፌደራል የ2018 የዘጠኝ ክልሎችን በጀት ያለፈ ነው 84.3 ቢሊዮን ብር ነው የዘጠኝ ክልሎች በጀት ይሄኛ ተዘረፈው 98 የቀሩት 2-3 ክልሎች ናቸው ማለት ነው በአጠቃላይ የምድሪቱን በጀት በሙሉ ሊበሉት ማለት ነው እና ይሄ በአንድ ምድር ውስጥ ሊከሰት ይችላል ወይ ምን ያህል ምድሪቱ እኮ መቆም ያቃታት ከዚህ የተነሳ ነው ገበያው የተሽመደመደ በነገራችን ላይ ገለታው ይሄ የተወሰኑ ወራት ሪፖርት ነው በደንብ ናሙና በላይ ከዛም በላይ ከፍተኛ የሆነ ምርመራ ተደርጎ ሁሉ ነገር መረጃው ቀርቦ ኦዲት በገለልተኛ በሆኑ አካላት ጭምር ቢደረግ ምናልባትም ሊያስደነግጥ የሚችል ነው ከትሪሊየን በላይ በኢትዮጵያ ውስጥ ከፍተኛ ሙስና ተፈጽሟል ይሄንን ምንም ጥርጥር የለውም ይሄ ነው እኮ በቃ ሁሉም አሁን እነዚህ ክልሎች ያነበብኩልህ ክልሎች ብቻ አይደለም ሁሉም ክልሎች እኮ አሁን የዚህ ደቡብ ምዕራብ ኢትዮጵያ ውስጥ 9.7 ቢሊዮን ነው አይደለም የተሰጠው ደሞዝ ለሰራተኛ መክፈል ያቃታቸው መከራ ያሉ ደሞዝ ያነሳቸው ደቡብ ያሉ ክልሎች ብዙ ጊዜ ይሄ ስሞታል የባጀት እጥረት ከፍተኛ የባጀት እጥረት በየክልሉ አለ ይሄን ያህል ብር ግን በመንግስት ባለስልጣናት በተለይ በሚኒስትሮች በከፍተኛ ሹሞች ተዘርፏል ስለዚህ እንደ ሀገር ይሄ ጉዳይ ትልቅ የመታገያ አጀንዳ ነው መሆን ያለበት የዘጠኝ ክልል ንብረት የአንድ አመት በጀት ያንን ያለፈ ዝርፊያ ተፈጽሞ ኢትዮጵያ ውስጥ እንዴት ነው ሲቪክ ድርጅቶች የሚተኙት እንዴ ሌላ ሀገር እኮ እንደዚህ አይነት ሪፖርቶች በኦዲት ሲጋለጡ ሲወጡ እኮ መሬት አንቀጥቅጥ ነገር እኮ ነው የሚመጣው መሰለኝ አቃቢ ህግም ምንድነው ክላሴሩን ይዞ ፍርድ ቤት ነው የሚሮጠው በዳኝነት የተማረው ማለት ነው ሲቪክ ድርጅቱም ቆሞ ነው የሚታገለው ተማሪውም ያምጻል አስተማሪው ያምጻል እና ይሄ እኮ የኛ ገንዘብ ነው የኢትዮጵያን ገንዘብ እኮ ነው ሰው ወዲያ ወዲህ ሮጦ ነግዶ ምን ብሎ በርዳታም ደግሞ በእኛ ስም የተገኘ ቡናችንን ሸጠን ያገኘናት ሰሊጣችንን ሸጠን ያገኘናት የተወሰኑ ነገሮች ወዲያ ወዲህ ተሯርጠን ያገኘናት ብር እኮ ናት ይቺኑ ብራችንን ተመልከት ክልሎች በሙሉ ዋይ ያሉ እኮ
ተፈናቃይ ማገዝ አልቻልንም የባጀት ችግር አለብን ይያሉ ዋይ ይያሉ ብዙ ፕሮጀክት ተዘግቷል እየተባለ ይችን ወስደው ብዙም እኮ እንደውም የሚወሰደው ገንዘብ ኢትዮጵያ ውስጥ ስም የላትም ትንሽ ናት ፔቲ ናት ይላሉ ምክንያት እቺ አይ ቲንክ እቺ ቢሊዮን ሁሉ ትንሽ ናት ማለት ነው ለነሱ ገና ብዙ ሊበሉ ነው ማለት ነው እንግዲህ ስለዚህ ኢትዮጵያውያን በአጠቃላይ በእውነት ይሄ መሬት አንቀጥቅጥ እንቅስቃሴ የሚያስነሳ ነው ውጭ ሀገርም የሀገር ቤትም ያለን ሰዎች ይህን እየሰማን ዝም ማለት ተገቢ አይመስለኝም በጣም አስገራሚ ነገር ነው ግለታው ለንጽጽር ያመጣው መረጃ ምናልባት የኢትዮጵያ ሕዝብ ይህንን በደንብ እየሰማ ነው የ9 ክልሎችን የድጉማ ከፌደራል የሚያገኙትን የድጉማ በጀት ነው እንግዲህ ዘርፈው ይሄ ብቻም አይደለም ከዚህም የሚልቅ ገንዘብ ሊኖር እንደሚችል ነው የተሰማ የሚገኘውና ምናልባት የፌደራል ፖሊስ ደንግጧል ስለደነገጠም ነው የሪፖርተር ጋዜጣን እንዲያስተባብል ወደ ክስም እንደሚሄድ እንዲያስተባብል ጫና እየፈጠረበት ነው ወደ ክስም እንደሚሄድ እየገለጸ የሚገኘው አስደንጋጭ ነው ኢትዮጵያ ሕዝብ እንግዲህ ውሳኔ መወሰን አለበት በዚህ አገዛዝ እስከመቼ እንዲህ እየደቀቀ 30 ሚሊዮን ኢትዮጵያዊ አስቸኳይ ምግብ እርዳታ የሚፈልጉትን ጨምሮ በኢትዮጵያ ውስጥ ነገ ሞት እየጠበቁ ያሉ ኢትዮጵያውያን ናቸው እኮ ያሉበት 4.5 ሚሊዮን ኢትዮጵያውያን ከቤታቸው ተፈናቅለው በዳስ ውስጥ ነው የሚገኙት ከፍተኛ ችግር ውስጥ ነው ያለው ቀደም ሲል የተከስኩ በ5 ክልሎች መምህራንና የጤና ባለሙያዎች ደሞዝ እየተከፈላቸው አይደለም እንደዚህ ያደረጉ ነው እንግዲህ እየወጡ እየተመጻደቁና እየተንቀባረሩ ለኢትዮጵያ ሕዝብ ብልጽግናን ያመጣን ነው ብለው የሚገልጹት ይሄ ንቀትም ጭምር ነው የኢትዮጵያ ሕዝብ ከዚህ በላይ መናቅ የለበትም አዎ ባለፈው አንድ ሰው ሲናገር ማን ነው ያ ሬዲዮን ሁሴን የሚባል ነው እሱ ሲናገር ኢትዮጵያ ያንሰራራች ሲሉ ሰዎች ምንድነው የሆነ መጥፎ ቃል ተጠቀመ ያጥወለውላቸዋል ነው ምናምን አለ እኔ ነኝ ያስተካከልኩለት ቃሉን እንደዛ ሲል ነበር ሬዲዮን ሁሴን እና ይሄንን እያየን እንዴት ነው አንድ ሰው አጥወልውሎት ሊወድቅ የማይችለው መሳይ የ9 ክልል ባጀት በልቶ የሰው እንዴት ነው ይሄ ጉዳይ አንድን ሰው በእውነት አዝሮ ሊጥለው የማይችለው ይሄ ነገር እንዴት አይጥልም በእውነት ይሄኮ አንድን እኮ ጤነኛ የሆነ ሰው እኮ አዝሮ ሊጥለው ይችላል እኮ በተለይ የፖለቲካ ስልጣን ያለው ሰው ፓርላማ ውስጥ እኮ ሊያስተናንቅ የሚችል እኮ ነገር ነው መሳይ ተመልከት አሁን እኮ ይሄ 98 ቢሊዮን ብር እኮ በየክልሎቹ አሁን ቅድም ላነበብኩ ለ9 ክልሎች እኮ ቢካፈሉ እኮ በጀታቸው በሙሉ ጥፍ ነው የሚሆነው በሙሉ ጥፍ ነው የሚሆነው ትግራይ 18.9 ነበር አይደለም ያንኑ ያልጨምርላት ነበር 36 ትገባ ነበር ማለት እኮ ሌላውም እንደዛው ስለዚህ ሰራተኛ ደሞዝ ሳይቸገር የሐኪም ደሞዝ ሳይቸገር እየከፈለ ሰርቪስ ይካሄድ ነበር በሙሉ ሙጥ አድርገው እነዚህ ሰዎች እየተባበሩ የምድሪቱን የጋጡበት ጊዜ ነውና ይሄን ያየ አንድ ሰው ቢያጥወለውለው ትክክል ነው በኢትዮጵያ ሁኔታ ውስጥ ኢትዮጵያ ውስጥ ያለ ግፍ ኢትዮጵያ ውስጥ የሚደረግ በደል እንዲህ አይነት ዘረፋ ብዙም ሰው ቋቅ ሊለው ይችላል መሰለኝ እንዴት ቋቅ አይልም ይሄንን ዜና ያየ ኢትዮጵያዊ እንዴት አይለው ሀገራችንማ ብታድግ ሀገራችንማ በእውነት ቢያልፍላት ውጭ ሀገር ያለው ሰው መች ተራበ መቼም የሌላውንም ሀገር እየኖረ እየሰራ ይኖራል በቃ መች ተቸገረ የተቸገረው ሀገር ቤት ያለው ወገኑ እየተራበበት አይደለም ሀገር ቤት ያለው ወንድም እህቱ ስራ ስላጣበት አይደለም እንዴት አንድ ኢትዮጵያዊ በወገኑ በኢትዮጵያ ማንሰራራት ይከፋል የሚያስከፋን ይሄ ነው ይሄ ሰው ማወቅ ያለበት ብዙ ሰው በጣም ይሄንን ዜና ማየት ነው በጣም ኢትዮጵያ ውስጥ ቋቅ ያለው ያለው ስለዚህ እኔ አሁን ይሄ ብቻ አይደለም እሱ ይሄ ሰው በሚለው ደረጃ ብቻ ሳይሆን መተባበርና መታከል ያስፈልጋል ይሄ ጉዳይ ዶክመንትድ ሆኖ ተቀምጦ የሥርዓት መቼም ይሄዳል ሲመጣም ደግሞ ለህግ መቅረብ አለባቸው እንትን ውስጥ ቻይና ውስጥ እኮ ሙስና እኮ ያሰቅላል መሰለኝ እና ከያንዳንዱ ህግ ጀርባ ፊሎሶፊ አለ እንግዲህ ያው ምንድነው ይሄ ፍልስፍና አለ አይደል ትንታኔ በያኔ ምንድነው የሚሉት ቻይናውያን እኮ እንደው ዝም ብሎ የሰው ነፍስ ስለሚጠሉ እኮ ሰው ስለተረፋቸው አይደለም ቢሊየን ህዝብ ስላላቸው ዝም ብሎ አንድ ወንጀል ሲገኝ እየወሰደው የሚያንጠለጥሉ አይደለም ሙስና የህብረተሰብን ህይወት የሚጠልፍ ነው ብለው ነው የብዙ ሰው ህይወት ያወሳስባል የሀገር ህይወት ጄኔሬሽንን ያጠፋል ብለው ያምናሉ ትምህርትን ያጠፋል አይኑን ነው የሚያጠፋው ህክምናን አይኑን ነው የሚያጠፋው ስለዚህ ስልጣን ላይ ሆኖ እንደዚህ የሚያደርግ ሰው መሰቀል አለበት ነው ቻይናው ስለዚህ እንደዚህ ያደረጉ
ሀገሪቱ አሁን እዚህ እንድትደርስ ያደረገም እንደዚህ ጠንካራ ህጎች ስላሉ ነውና ኢትዮጵያ ውስጥ ሁሉ ዘረፋ ያለ በእውነት ልንቀጥል አንችልም። ወደፊት ህግ ሲመጣ እነዚህ ሰዎች ፍርድ መቅረብ አለባቸው። ገለታው በጣም ነው የማመሰግነው። ወቅታዊ ጉዳዮች ላይ በማተኮር ከተመልካቾቻችን ጋር የቆየንበት የአንከር መረጃ ክፍለ ጊዜ ይህን ይመስላል። በጣም ነው የማመሰግነው። እኔም በጣም አመሰግናለሁ መሳይ። መልካም ቀን። ተመልካቾቻችን በዚሁ የዛሬውን አበቃን። አብራችሁ ስለነበራችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።